ምናምን እዛ ጠንቋይ ለጥይት ለሀብት ምናምን ብርስ ነገር አለ አይደል? እሱ ነው እዚህ ጋር አለ። ለምን እስቲ ለምን ብሎ ለጥይትና ምን አይነት ንቅሳ ነው የነቀሰው? እስቲ በመስቀል ነው መስቀል ነው የነቀሰው እዚህ ጋር ማለት ነው። በስላሴ ስም ይሄንን እሱን የራሱን የነቀሰው ይሄ መድኃኒት አለ ውስጡ። ምንድን ነው የቀበረበት? የሆነ ተቀም ነገር ታሎች ማጭ ያልኩበት በግራ እግሩ ነው። በእግሩ ድፍን ሲያደርግ ጆሮ ግንዴ ሽንቴን በላይ የለቀኩት። በእግሩ ይመታክ? በእግሩ ሽንቴን በላይ የለቀኩት። ከዛ በቆንጨራው አንገቴን ቁርጥ በፓወር ነው የሰነዘረው። ሲመታ እኔ በውስጤ ሰላም ለኪ ያልኩ ነበር። እንደውም መቤቴ የዛሬን ብቻ አውጪኝ ሰላም ለኪ ያልኩ ነበረ። ከዛ ቆንጨራው ዞር ሄድን ወደ ጠንቋዩ ጋር ማለት ነው። ወደ ጠንቋዩ ጋር ሄድን። እዛ ሄድን ብዙ አይነት ነገር ይሰራልናል። ከዛም ቀስ እያለ ነጭ ዶሮ ረዱ ይሄን ረዱ ይላል። እና ለምን እንደሚሰራላችሁ በቃ ገበያ እንዲመጣ ሀብት እንዲመጣ ገንዘብ እንዲመጣ እና ነጭ ዶሮ አርዳለሁ። ቤቱ ጋር ምኑ ጋር ነው የምታርድለት? ቤት ውስጥ። ከዛን ደሙ ይፈሳል። ሰላም ውድ የጆኒት ቤተሰቦቼ እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት ሰነበታችሁ? ሁላችሁም የጆኒት ቤተሰቦቼ እንደምናችሁ ብያለሁኝ። ዛሬም እንግዲህ በቆቃ ሚካኤል አዳማ ላይ ነው ያለሁት። አባ ሳሙኤል ያሉበት የቅዱስ ሚካኤል ገዳም ነው ያለሁት እና ወንድማችንም ደግሞ እንደኔውም ከብዙ አይነት ህይወት የወጣ ከብዙ መከራ ከቤተሰብ ትግል ውስጥ የወጣ የነ መምህር ተስፋዬ ትምህርት እያዳመጠ ብዙ ሰውን የለወጠ ባለበት አካባቢ ብዙ ሰውን የለወጠ በጣም መልካም ሰው ነውና ዛሬ ደግሞ እሱ የራሱን ህይወት ለእናንተ ላካፍል። በጣም የሚያስተምር ህይወት ነው። ምን ያክል ትግል ከመናፍስት ጋር የታገለውን ትግል እንዴት ደግሞ የነ መምህር ትምህርት እንዴት እንደጠቀመው የነ መምህር ተስፋዬ የነ መምህር ግርማ የአባ ሳሙኤል በመናፍስት ሴራ ላይ የነቁ አባቶች ትምህርት እንዴት እንዳገዘው እሱ ይነግረናል። ስሙን ከማስተዋወቅ እንጀምራለን። ስሜ ጆን እባላለሁኝ። ሞክሼነን አንድ አይነት ኃይለ ዮሐንስ ክርስትና ስም ኃይለ ዮሐንስ ክርስትና ስሜ። የትውልድ እንትናችን ሩቅ ነው፣ ገጠር ሀገር ነው ያለሁት እና ከቤተሰብ አንስቶ ከኤሌመንተሪ እዛው ሀገራችን ላይ ነው የማረው። ከኤሌመንተሪም ስማር ብዙ ዝሙቶች፣ መጠጥ፣ ጫት የመቃም ሲጃራ ብዙ ነገርና ይሄ የቤት ጣጣዎች ምናምን ነገር እንዳሉ አላውቅም ነበረ ልጅ እያላችሁ። ከዛም ግን ሳልገባ በፊት ሰንበት ትምህርት ውስጥ እንማር ነበረ። እስቲ ከዛ ጀምርልኝ። ከልጅ እያለክ ልጅ ሆነን እየተማርን የአይነ ጥላ መንፈስ እንዳለብኝ አላውቅም ነበረ እና እዛው ሰንበት ተማሪ ውስጥ ሆነን ከሴቶች ጋር እንትን ማለት አንድ ላይ እንደዚህ ያውናል። በፍቅር ሳይሆን እንደዚሁ በቃ አንድ ላይ ተኝታ ሰንበት ትምህርት አዳር ምናምን ዝማሬ ነው ማለት ነው እና ከጎን ተኝታ ምንም አይነት ግንኙነት ሳይፈጠር ዘሬን በላላይ ያፈስ ነበር። የስንት ዓመት ነበር ያኔ? 15 ዓመት። ከዛ በፊትስ? ከዛ ከ15 በፊት ምንም የማውቀው ነገር የለም። በሰንበት ትምህርት ውስጥ ሰንበት ትምህርት እንደገባ ነው አንተ ህይወት የሚጀምረው። አንተ ራስን አውቀክ ብዙ ነገር የሚፈጠረው ነው ያወቀው ልብ ማለት ጀመርከው ከዛ ከ15 ሰንበት ትምህርት ቤት ውስጥ ነው። ተማሪ ሆኜ ምንም አላውቅም። ተማሪ ሆኜ ለና ሰንበት ትምህርት ውስጥ ገብቼ እና ዝማሬ ምናምን አላለም ማታመት እንደዚህ አዳር ነው ተደረላ እና በቃ ሴት ጋር እንደዚህ ተኝቼ ማለት ነው። ምንም ሴክሹዋል ኢንተርኮርስ ሳይፈጠር ሴክስ ማለት ነው። በላይ ዘር ይፈሳል። ሳት ያዳራክ ማለት አረሳ ልገናኝ ምንም ከሴት ጋር ከተገናኘ ዘር ይፈሳል። ከዛም ስላሴስ በቃ ቤተክርስቲያን እንደዚህ ከሆነ አልሄድም ብዬ ራሴን ላጠፋ ገመድ ምናምን እንትናልኩ በኢየሱስ እና ከዛም ሐጸጸት ነው ማንከባለል። እንዴት ታረጋለህ? ቤተክርስቲያን ሄደ እንዴት ትሰራለህ? ቤተክርስቲያን ሄደ እና ዛሬን እዛው በማፍሰስ ነው ግንኙነት አላረግም። ከዛም በኋላም በቃ ልጅ እያለህ ግን አስተዳደግን ታውቀዋለህ? እንዴት እንዳደግክ ህፃን ሆነ ምናምን? ህፃን ሆነ ያደግነው በቃ በኳስ በመጫወት ትምህርት በመማር ፊልም በማየት ምናምን ያደግነው እንጂ ይሄ ሌላ ወጣ የምትለው ነገር ምናምን አታውቀውም። ዝሙት ምናምን በቃ ሰንበት ትምህርት ውስጥ ከገባን ቤተሰብ ጋር ያለው ነገር ልጅ እያለህ ቤተሰብ የምታየው ነገር አሁን ፋዘር እናት ምን አይነት ህይወት ነበራቸው? ፋዘር እናታችን አይስማሙ መጨረሻ። ፋዘር በቃ ልጅ እያለን እሷን ካልገደልኩ ነው የሚለው። ጩቤ ይዞ ካልገደልኩ እናታችን በቃ መሳሪያ ምናምን እያወጣ እሷን ካልገደልኩ ነው የሚለው። ሰላም የለም በቃ ብጥብጥ ነው።
ሁሌ ማለት ነውና ለጎረቤታችን ያለው ሰላም እኛ ጋር ሰላም የለም እና ይሄ ነገር ለምንድን ነው የሚሆነው እያልኩ ራሴን ለማጥፋት ህይወቴ መሩኝ። ራሴን ለማጥፋት ነው። ትምህርታችን ራስ መማር አንችልም። በቃ ከልጅነትም በቃ ይሄ ራስ አጥፋት ፈልጎ ነው። በቃ አጥፋት ራሳችን በቃ ቤት ውስጥ እኔ እንደዚህ የቤት ጣጣ ምናምን እንዳለ አላውቅም። ልጅ ነና ምንም አናውቅም። መስዋዕት ምናምን ስታደርግ ማዘራት አታውቅም። አላውቅም። ያው ቡና ይፈላልታል። ቡና ያፈላሉ፣ ምን ያደርጋሉ፣ እዛው ፈንዲሻ ምናምን ሳር ይጎዘጉዛሉ። ልጅ ሆነን ይሄ እንደዚህ ዶሮ ይታረዳል፣ ይሄን ምናምን ይባላል፣ እንበላለን። እናቅም ግን ሰንበት ትምህርት ውስጥ ያለው በቃ ወደ እግዚአብሔር ጠጋ ማለት ጀመርኩኝ። በቃ እንሂድ ምናምን ዋሉ የሰፈር ጓደኞቻችን ስንመር 5 ዓመት ምናምን ተማርኩ። ሰንበት ቤተክርስቲያን ምናምን ወዳለሁ፣ ቤተክርስቲያን ወዳለሁ። ከዛ እዛ እየተማርን ምናምን ከአመት 2 ዓመት በጣም ስንጠነክር ፕሮግራም ምናምን እየተዘጋጀ መጣ እና ከሌላ ሀገር መጥተው ሰንበት ትምህርት ሊዘምሩ ሊያመሰግኑ ይመጣሉ አይደል? እና አዳር ዝማሬ ነበርና አጋጣሚ ዛደርና መሸበን እና ዛ ሴቶች ወንድም እንደዚህ በቃ አንድ ቤት ነው ያለው፣ ገጠር ነው እና ወንድም ሴቶችም እንደዚህ አንድ ላይ ይተኛሉ እና ከኔ ወንድ ሴት ነበር የተኛችው እና እዛው ሆኜ ዘር ይፈሰሰ ባለይሊ ማለት ነው። ከዛ ደነገጡ። ምንድነው ነገር ቤተክርስቲያን መጥቼ እንደዛ ነገር ልጅ ነኝ 15 ዓመት ልጅ ነው። ከዛ ሳይ በቃ ዘር ይፈሰሰ እንዴ ግንኙነት ተፈጠረ እንዴ ብዬ ወጥቼ ከቤተክርስቲያን ከዛ ወጣኝ። ቅርብ ነው ቤታችን። በቃ ልታነቀ ገመድ ይዤ የምልኩት ያንኑ ሰዓት ነው ለመታነቅ። አዎ በቃ ጠዋት እንደነጋ ገመድ ይዤ ይርኩኝ እኔ ለመታነቅ ማለት እንዴት ይሄን እናረጋለሁ? ነፍስ ሊወስድ እኮ ነው። አዎ ቤተክርስቲያን ይዤ እንዴት ነው የምሰራው ብዬ በላይ ላይ ነው ዘሩ ይፈሰሰ። አንተ ዝሙትም አላሰብክም? ዝሙትም አልተፈጠረም፣ አልተዳራህም፣ ያልተገናኙ ምንም ግሳታ ያዘር ፈሰሰ። ከዛ ነው ወይኔ እንዴት ዘሬ እንደዛ ያረጋሉ ብለህ ያረጋለው ቤተክርስቲያን መጥቼ እንዴት ይናረጋሉ አልኩኝ። ገመድ ይዤ ከዛ ሮስ ወቀ ለመታነቅ ማለት ነው፣ ራሴን ለማጥፋት ማለት ነው። እናም ደግሞ ከዛም ባሻገር እንትን ቤተሰቦቼ ወንድሞቼ ማለት ነው አባትህ ሰንበት ትምህርት አይፈቅድም እንደዚህ ተራግሞ ሰንበት ትምህርት እንዳትማር ምናምን ይሉኝ ነበር። አይ ተራግሟል እና ሰንበት ትምህርት እንዳትማር ማለት ውሸታቸውን ማለት ነው፣ እንድትቀር ማለት ነው። ከዛም ያን ፈተና ሲደራረብ እኔ አልተውኩትም ቤተክርስቲያን መሄዴን። እግዚአብሔር በቃ እኔ መሐሪ ይቅር ባይ ነው። ሄድኩ ወደዛ አላቋረጥኩም ሰንበት ትምህርት መማሩ ማለት ነው። ከዛ ወጥቼ በቃ አመት ምናምን ከሰንበት ትምህርት ቀረው ከቤተክርስቲያን ጀራሽ ማለት ነው። ከዛ ከቤተክርስቲያን ቀረው በቃ ወደ ጫት ገባሁ። ወደ ጫት እንደዚህ ነው። ግን እኔ ማለት ሰንበት ተማሪ ነበርኩኝ። ወጣ ከሰንበት ቤት ወጣኝ ሱስ ውስጥ ነው የገባሁት። በቃ እኔ ጫት ሲጃራ 50 ፍሬ አንድ ባኮ ይበቃል። እግዚአብሔር ያን ነገር ልጀምርበት ምክንያት ምን ተገኘ? በቃ ቤተክርስቲያን ሄጄ እንዴት ያን እናረጋለሁ? ያቺ ነች በቃ። አዎ እንዴት አረጋለሁ? እንዴ ከቤተክርስቲያን ሄጄ እግዚአብሔር ቤታ እንዴት እንደዚህ ያረጋሉ? ይሄንን ነገር አሁን ፈሪያ እግዚአብሔር አስወስሏ ወዴት እንደተከተለ ሱስ ውስጥ አንተ አሁን ደግሞ እንዴት እግዚአብሔር ጋር ብለህ ነው የተጨነቀው? እንዴት እግዚአብሔር ጋር ሄጄ ያን እናረጋለሁ? ያን እሱን ያረጋው ያስደረገም እሱ ነው። ያቺንም ጸጸቷንም ያመጣው እሱ ነው። የከተተም ብዙ እሱ ነው። ከዛ ገባው መጠጥ መጨፈር ነው ዝሙት። ከዛ በቃ ወደዚህ ከተማ ቦታ ላይ ወደ አዳማ እኛ ገጠረን እየሄድን በቃ ሴተኛ ዳሮች ከሴተኛ ወደዛ መምጣት። ለመጀመሪያ እንደዚህ ያረከው ከሴተኛ ዳሪ ጋር ነው። ለመጀመሪያ ጊዜ የሆነች ልጅ ነበረች እና አሁን ያረነግነው ሰንበት ተማሪ ውስጥ ያደረኩት ነገር ግንኙነት አላደረኩም ብያለሁ። ወደዛኛው ስመጣ ወደዚህ ወደ ዓለሙ ስመጣ ወደ ጫት ወደ ሲጃራ ወደ መጠጡ ስመጣ የሆነ ልጅ አጋጣሚ ተገናኘች ልጅ ነበርና እኔ አይነ ጥላ እንዳለብኝ አላቅም ነበር። አይነ ጥላ መንፈስ እንዳለብኝ አላቅም። ከዛ ከልጅቷ ጋር አረግን ግንኙነት ሲፈጠር ምንም አይነት ልቅ የሆነ ግብረ ስጋ ግንኙነት አልተደረገም። ወዲያው ነው ዘር የፈሰሰው። ከዛ እንዴት ታረጋለህ ይሄንን እንዴት ይሄን ትሰራለህ? ቢላንስ እቺ ራሴ ላርዶስ ሊያዘች ልጅቷ ማለት ነው። እንዴት ይሄን ነገር አላረግም ብዬ ለምን አረከውም ነው ጸጸት በቃ ማጸጸት። እንዴት ዝሙት ይላል አውቆ ራሱ ያዘሞተኝ ማለት ነው። ራሱ ያዘሞተኝ ማለት ነው። ከዛ ናይንዝ ነበር ማሮ 9 ክላስ ማለት ነው። እና 10 እየተማርኩ ነው ያ ነገር ተፈጠረ። አይ ስኩል እኮ ከመበላሻችን። አዎ ከዛ ይሄ ነገር ምንድነው? ከዛም በቃ መድኃኒዓለም ቤተክርስቲያን አለ ሮጬ ዘየርኩኝ። ስመለስ የሚጠብቀኝ መልአክ እንዳነው እግዚአብሔር ነው የሚጠብቀኝ። በቃ ሞቻለሁ ነኝ መታነቅ ነው ያማረኝ። ከዛ በቃ አሁን ገመድ ይዤ መሬት ብቻ ነው ሞከርኩት። አይ ጓደኛዬ ለሊት ወጥቶ ሲወጣ ገመድ ይዤ ልታነስ ደረሰብኝ። አብረን የምንማረው ልጅ ማለት ነው። ከዛም አተረፈ ካይምሮዬ ላይ ትምህርቴን አቋረጥኩኝ። ስንተኛ ክፍል ላይ? 10ኛ። እንዴት ይሄንን ታረጋለህ? እንዴት ይሄንን ትሰራለህ? እኔ
ይሄ አይነ ጥላ መንፈስ እንዳለብኝ አላውቅም። እና አሁን እሷ ተቆጣ እኮ ነው እንዴት እንዲተራለም እንትን አንድ ያው ዝሙት ቢሆንም እንዴት ነው በቃ እኔ እኮ ሚስቱ ነኝ ብላ ስለምታስብ አይነ ጥላ መንፈስ ራሱ ያሰራኝና ራሱ ያሰራኝ ደግሞ እኮ ምንም አይነት እኮ የማረገው ነገር የለም። ዘርም ብቻ ማለት ዘር ደግሞ ቶሎ ነው የሚያስፈስስ በቃ ዘሬው ቶሎ ይፈሳል። ከዛ እስከምጀምረው ድረስ ደስ ይላል። ከዛ በኋላ በቃ ያስጠላኛል ማለት ነው ነገር ማለት ነው። ከዛም በቃ ትምህርቱን አቋረጥኩት። ከዛም ወደ ዓለማዊ ነው ጥልቅ ያለ ዓለማዊ ውስጥ ነው የገባሁት እና ዓለማዊ ውስጥ በዙሪያ ያሉ ጓደኞች ምናምን ነበሩ ወደዚህ ሲወቅ አሉ። ከዛም በኋላ በቃ እኔ ከዓለማዊ ጥልቅ ነው የገባው። ከዛ ከሰንበት ትምህርት ቤት እንዳልኩ ወጣሁኝ። ዓለማዊ ደስ ይላል በዛን ታይም ማለት ነው። ልጅነትም ነው መጨፈር ነው መጠጣት ነው። የሚገርም ጠጥቼ መጠጡን አስጥቶኝ ሆስፒታል ጠዋት ሪፈር ተብዬ ምናምን ሄጄ ጠዋት ነው እንደዚህ ሆነ እኮ መጣ ምናምን ሲነግሩኝ የማውቀው መጠጡ ራሱ ጠጥቼ ማለት ነው። የራስን ስተክ ስላሴስ መጠጡን ጠጣለሁኝ። በቀን ፋሲካ ሲደርስ በዓል አለ አይደል? ፋሲካው ሲፈታ ከጓደኞቻችን ጋር እንጠጣለን እና ጠጥቼ ራሴን ስቼ ሆስፒታል ነው የምገኘው። ኢየሱስ ክርስቶስ ሆስፒታል። ከዛ አንተ ጠጥተህ እኮ እንደዚህ ምናምን ምን ነው አብሬያችሁ አልነበርኩ እንዴ ምናምን እናም ደግሞ እዛ በጀማ ምናምን አለ ጀማ የሚሉት ነገር እዛ ውስጥ እንደዚህ ክብ ተሰርቶ ሲጠጣ ምናምን እኔ ማወርድላቸው ሙዚቃ በቃና ሁሉም እዛ ሰፈር አተና ጆና ሁሉም ደስ ይላቸዋል፣ አወርድላቸዋለሁ ምናምን ነገር እና ያ ሁሉ ባህሪ ከዛ ከሰንበት ትምህርት ከወጣ ባህሪ ተቀየረ። እዛ ዘማሪ ነው፣ አሁን እዚህ ደግሞ አስጨፋሪ ማለት ነው። እዛ ዘማሪ ሆኜ ከዛ አስወጣኝ፣ ወደዚህኛው ገባሁ። ወደዚህ ወደ ዓለም ውስጥ ተዘፈኩ ገባሁኝ። ከዛም ወደ መጠጡ ወደ ምን ነው ከዛም በመሃል ላይ ወደ ስራ ትምህርቱን አቋርጫለሁ ብያለሁ። ከአቅሜ በላይ ሲሆን መቃምና መጠጣት ብቻ ሲሆን ወደ ስራ ተመለስኩ እና ስራም ቤተሰቦቻችን ወፍጮ ቤት አላቸው። ወፍጮ ማለት ነው ወፍጮ እህልና የሚፈጭበት እና እዛ ስራውን በደንብ አልችልም። እዛ ስራ እየለመድኩ መጣሁ። ትምህርቱን አቋርጫለሁ ብያለሁ እና ገንዘብም አይቻላቅም ስራውም የመጀመሪያ ነው። ወደዛው ገባሁ እና እዛ እየለመድኩ ሲመጣ ከጊዜ በኋላ እንደዚህ ወረፋ ይመጣላል። ምናምን ይዘው ለምን ይዘው ይመጣሉ ሰዎች ማመናጨቅ ለምን ይዘው ይመጣሉ ማመናጨቅ። ከዛም በኋላ ያን ነገር ካመናጨኩኝ በኋላ ደግሞ እንዴ ለምንድን ነው ወጥሬ ማስራው ለምን ወጥሬ ሰርቼ ቤተሰብ ይችላል ለምን በዛ ነው የምትለው? ሰው ጥቅጥቅ ሲልልኝ ለምን ወረፋ መጣ ባዶሉና ወደ መጠጥ ሄጄ መጠጣት ማለት እሱ ሰዓትን ተጋፋ። በቃ ስራው ያስጠላም በቃ ያስጠላኩ ሰው ራሱ ያስጠላም ነው ይላል ማለት ነው። እህል ምናምን ሲመጣ ወረፋ ሲመጣ ከዛም በቃ ያን ይሆነን ማታ ላይ ግን ጠጥቼ ጠዋት ደም ነው የሚያስተፋኝ። ማጸጸት ነው ስራው ያስጠላል። ከኔ ይሁን ከማይሆን አላቆም ራሴን የማረገውን ነገር ማለት ነው። እናም ከጊዜም በኋላ ይሄደ ጊዜው ሲሄድ ሶሻል ሚዲያ ላይ ቲክቶክ ምናምን ይለቀቃል። የመምህር ተስፋዬ ትምህርቶች ምናምን የአባ ግርማ ይለቀቃል። ስክሮል ነው የማደርገው አላየው ቪዲዮን ማለት ነው አሳልፈዋለሁ። እና እዛ ስራ ቦታ እየሰራሁኝ እዛ ወፍጮ ቤት ድረስ በቀን ከ10 እና ከ20 ሺህ ብር ገቢ አለ በቀን ያንን እየሰራን የወፍጮ ቤቱን የራሱን ዕቃ ድንጋይ መቀየር ታጣለ የለኝም ገንዘቡ ወዴት እንደሚሄድ እንደነገርኩ በቃ ቤተሰቦቻችን መስቀልቅል ያለ የሚወጣቸው ምን ማለት እየሰራን ድንጋይ መግዣ ይጠፋል። ራሱን በራሱ አይተካም። ቤተሰብ ግን በዛ ሰዓት ጸጥ ነበር። ፊልም የለም እንዴ ነው በዛ ሰዓት ደህና ናቸው። በዛ ሰዓት ከዛም በቃ ወደ ስራው ከገባሁኝ በኋላ ነገሮቹ ዝግት ማስጨነቅ እንደገናም እንደዚሁም አሁን እዛው እየሰራን ስራ ቦታ ያው ሴቶች ይመጣሉ አይደል? እንደዚሁ አሁን ከሴቶች ጋር ተፈጠረ። ከዛም ግንኙነት እንደነገርኩ ወዲያው ነው ዘሬ የሚፈሰው። ወዲያው እንድትጠቀም ዘሬ ይፈስ ከዛ ምንድነው እዛ ኤሌክትሪክ አለ ኤሌክትሪኩን ጨብጦ በቃ የመጨረሻው ውሳኔ ወስኜ ጨብጦ ነው ህይወቴ ለማጣት ለምን እንዴት እንዲሆናል እኔ ለገመት ነው ተፈጥሮ ነው እና ይሄ ደግሞ የቤቱ ምሰሶ ነው ጣራው የለም እዛ ላይ ገመድ አስገባው በቃ ለመታነቃውን የመጨረሻ ነው የሆነ እግዚአብሔር ነው የሚጠብቅ የሚችል አይ ቲንክ እንደዚህ በህይወቴ የመቆሜ ምክንያት ራሱ እግዚአብሔር ነው እንዴት ይሄን ታረጋለህ በማለት በቃ በጣም ያጸጽተኛል። ከዛም በቃ እዛ ስራ ቦታው ላይ ያሉ ነገሮቹ ብልሽሽታሉ
በቃ ተበላሹ። እኔም ስለ ስራው ማለት እወጣለሁ መጠጥ ነው። ከዛ እየሰራሁ እወጣለሁ መጠጥ ነው፣ ጫት ነው። ከዛ ጭቅሜ ጠጥቼ እገባለሁ። ከስተመር ማበሳጨት ነው። ከስተመር በቃ ማበሳጨት ነው። ከስተመር ማለት በቃ መሳደብ ነው። እንደዚህ ማነጫነጭ መነጫጨቅ። ከዛ ማታ ላይ ስራውን ከጨረስኩ ለምንድን ነው እንደዚህ ማረገው? ኧረ ጌታ ሆይ ምንድነው? ወጥሪ ሰርቼ ለምን ከተማ አልገባም ነው የምለው። ለምን ከተማ ቦታ አልገባም? አዳማ አዲስ አበባ ለምን አልገባም? ጓደኞቼ እኮ እዛ ናቸው። እኔ ለምንድን ነው እንደዚህ ማረገው እላለሁ። እና ከዛም በቃ የነ መምህር ተስፋዬን ገጠመኝ ትምህርት እዚህ ወንድም አዳማ የሚማሩ ወንድም አለኝ እና እሱ ይከታተል ነበረ እና የኔን ችግር ያውቃል። እና እየተከታተለ የሆነ ሰዓት ደወለልኝና እመጣለሁ ለክረምት ረፍት ስመጣ ማወራ ነገር አለ አይደል? ከዛ መጣ። ስራ ጨርሼ እንደዚህ ማታ ላይ ቁጭ በላለኝ። አልቀመጥም አልኩት። ማለት በጣም ችግር አለብኝ እንደዚህ ሰው የማውራት ምናምን ጸባይ አላወራም። እሺ እና ቁጭ በላለና ስለመናፍስቱ ሴራዎች ሊያስረዳ ምናምን እኔ ያንን ነገር ሲነግረኝ አልቀበለውም። አይ እንደዛ እኮ አይደለም ምናምን። በመሃል አንደኛው ትልቀኛችን ወንድማችን እንትን ጋር ይላል ጠንቋይ ደፍተራ ዋና የቤተሰባችን ኃላፊ ነው። ታላቃችን ደፍተራ ጋር ይሄዳል ጠንቋይ ጋር ማለት ነው። ጠንቋይ ጋር ይሄዳል። ምን እያለ ለምን በቃ እሱም ደግሞ ወደ ነገስት ይገልጣል አውቃለሁ እያለ እና እዛ እዚህ ስራ ቦታ ላይ የሚበላሽውን ነገር እዛ ይልከናል ጠንቋዩ ጋር። ከዛ እኔ ነገር ያለው ከዛ ከሰንበት ትምህርት ከወጣሁ በኋላ ወደ አለማዊ ነኝ። ከዛ እዛው ጠንቋዩ ጋር መራኝ ሄድኩኝ። መጀመሪያ እቺ ችግርም ታስኬዳለች አለች። ያው እኔ መምህር ተስፋዬን ደግሞ አልቀበልም ነበር እዛ ሰዓት። እዛው ገባሁኝ ጠንቋዩ ጋር ማለት ነው። ከዛ ጠንቋዩ ጋር ሲሄድ ማመላከት ጀመረ እና ጠንቋዩ አይነ ጥላ አለብህ አለኝ። ምን አይነት ቦታ ነበር ሰውየው? ምንም ቤቱ ራሱ እኮ ደህና ቤት አይደለም፣ ዝም ብሎ ቤት ነውና ሰውየው አሁን ሞቷል። አሁን በዚህ አሁን በእኔ ባለሁበት ስቴጅ ላይ ሞቷል እሱ። ከዛ ዛኔ ነበረ እና ወደዛ እየመራን እዛ እየሄድን አይነ ጥላ አለብህ እና አይነ ጥላው የሚወገደው የመጠጥ አይነ ጥላ አለብህ፣ የብር አይነ ጥላ አለብህ፣ የሴት አይነ ጥላ አለብህ አለኝ። ሶስት ነገሮች። ብርን የሚያበክን ሰይጣን አለ ራሱ ስለሆነ ይነግራል ያለብህ ምናምን። ከዛ መድኃኒት ሰጠን። ምን ነበር የሰጣችሁ? የሚታጠን ነገር ነው። ይቀጥላቅጠሉ ታጠንኩትኝ። ያንን ታጠንኩ። ትዳር ፈልግ ነበር ነገር ያለው ወደ ስራው ከገባው በኋላ ነው። የምትዳር የለም። ያን ራሱ መድኃኒት ተጠቅሜ ራሱ የለም ትዳር። ከዛ የሆነ መድኃኒት ያው ነው እንደውም ብሩም አልበረከተማ። ብሩም የጭራሽ ምንም ነገር በቃ በረከት የለውም። ከዛም ወደዛኛው ሙሉ ቤተሰብ ነው ሄድን። ዛውድ ነው ቆይጋ ማለት ነው። ቤተሰቡ በቃ በትንትና አለ እና ወደዛኛው ሄድን። ፋዘር ሞተ። እዛ ሳንሄድ በፊት ማለት ነው። ሲስተር ሞተች። ምን ማለት ሞተች? እሷ በቃ እንደወለደች በሆስፒታል እና በሶስተኛው ቀን ሞተችው። በዛ ሰዓት ፋዘርም ሲስተርም ተከታትሎ በ4 አመቱ ማለት ነው። ከዛም እኛም በቃ ወደ ጠንቋዩ ጋር መሄድ ጀመርን እና ደግሞ በአባታችን በህይወት እያለ ከሌላ ሚስት አለው እና ከዛ ሚስት የወለዳት በንብረቱ ወፍጮ ቤት ነው ሰራው ይያል። ያ ንብረቱ ከሌላ የሚወለዱ ልጆችም አሉ። እነኛ ልጆቹ በዛ በክርክር ውስጥ ገብተው ነበር፣ ክስ ውስጥ የአባታችን ንብረት ነው ይገባናል። ፋዘር ስለሞተ ማለት ነው። እና የሚገርም ነገር ፋዘር በህይወት እያለ ለሁለታችንም ግቢ ሰጥቶን ሄደው በህይወት እያለ አከፋፍሎ ነው የሞተው እና እነሱ የሚኖሩ እዚህ ከአዳማ ነው ማለት ነው። ከሞተ በኋላ ንብረት ይገባናል ብሎ ክፍያ ውስጥ ገቡ። ከዛ ክርክር ውስጥ ገቡ። እንዴ ትልቁ ወንድማችን እዛ ክርክር ውስጥ ጥልቅ ብሎ ገቡ። ከዛ በፍርድ ቤት ለኛ ተፈረደ እና ንብረቱ እንዳለ ማለት ነው። አንደ ወፍጮ ያለበት ግቢ የማዘር ነው፣ የማዘር መሬቱ ማለት ነው። የነኛ ሸጠዋል እና ያ እንዳለ ሆኖ እነሱ ሸጠው ወደ ከተማ ገቡ። ከዛኛ ይዘው እየሰራን ነው። እንሰራለን ብር የለም፣ እንሰራለን ብር የለም። እነሱ ይሄንን ነገር ምን አረጉ? ይሄን ወፍጮን ማለት ነው ወደ ጠንቋዩ ጋር እንደምንሄድ እዛው ሀገራችን ላይ ኢንፎርሜሽን የምናግራቸዋለች እና ያውቃሉ። የቅርባችሁ ሰው ካለ ለእነሱም ያወሩ። እና እኛ ወደዛ ሄድን፣ ወደ ጠንቋዩ ጋር ማለት ነው። ወደ ጠንቋዩ ጋር ሄድን። እዛ ሄደን ብዙ አይነት ነገር ይሰራልናል። ከዛም ቀስ እያለ ነጭ ዶሮ ረዱ፣ ይሄን ረዱ ይላል።
ለምን እንደሚሰራላችሁ በቃ ገበያ እንዲመጣ ሀብት እንዲመጣ ገንዘብ እንዲመጣ እና ነጭ ዶሮ አርዳለሁ። ቤቱ ጋር ምን ጋር ነው የምታርድለት? ቤት ውስጥ ከዛን ደሙ ይፈሳል። እሺ አርዳለሁ፣ ደሙ ይፈሳል እና እናንተ እኮ ህይወታችሁ እንደዚህ የሚሆነው እያስመተቱባችሁ ነው ወንድሞቻችሁ በንብረት ላይ እንደዚህ ያሉት ነው ይለናል ጠንቋይ ማለት ነው። ለዛ እኮ ነው ገንዘብ ማይጠራቀምላችሁ ትዳራችሁን አይፈታችሁት እንደዛ ነው ይለናል። ማጣላት ነው። እንደዛ ነው የሚሆነው። ለዛ እኮ ነውና ይናገራል። ያው ራሱ እናንተ ነጭ ዶሮ ረዱ ቤት ውስጥ እናርዱ ይላል። እኔና እናታችን ማዘር እናርዳለን። ከዛ ካረድን በኋላ ደሙ ፈንዲሻ ምናምን እንትን ይባላል። ከዛ ይጠጣል ቡና። ከዛ ዶሮ ሰርተን እንበላለን። ያው አጅሩን ግብሩን ወደ ራሳችሁ መክተት ማዋጣት ሙሉ ቤተሰቡ ይበላል ማለት ነው። እንደዛ ያለው ይሄም የነገርኩ ወንድማችን አውደ ነገስ ምናምን ያህል ብያለሁ። እሱም ያን እየገለጠ ይሄንን በዚህ ወር ውስጥ ከሊ ይሞታልና ነጭ ዶሮ ፈልጉ ይላል። በስላሴ ነው አውደ ነገስቱን ይያያ በአካባቢያቸው ያሉን ሰዎች ነው ወይስ በእናንተ? ኧረ በእኛ ቤተሰቡ በራሱ ላይ እሺ ግን ይሆናል። ያን ወር አይ እንትኑ ነው መናፍሶችን እንትን ብለናል እኛ ወደዛቸዋል እና ወደዛ ነገር ውስጥ ገብተናል። ከዛ እሱ ይደረጋ ሐምሌና ነሐሴ ውስጥ ወሩን ይጠብቅና እናርድለታለን። በስላሴ ማረድ ማለት ነው። ከዛ ያንን ነገር ያልፋል አይሞትም ማለት ከዛ አይሞትም ማለት ነው። ተመልሶም ደግሞ በግንቦት ወር ውስጥም እናርድለታለን። ይሄ ጠንቋዩ ጋር ይሄድም ማለት ነው። እናም ከዛ መጨረሻ ላይ እኔ ወንድሜ ከዛ ነገር ውስጥ እንደወጣ አገዘኝ። እሱ እዚህ ያለው አዳማ ነው ያለው። እሱ ነቅቷል። ጎብዝ እስካሁን ድረስ ከፈጣሪ ጋር ነው። በቃ እንደዚህ ጥሩ አይደለም እንደዚህ ሌላ ነገር ሰዎች አያምኑትም፣ አይቀበሉትም። ከዛ መጨረሻ ላይ በቃ ያን ነገር እኔ ሶሻል ሚዲያ ላይ መምህር ተስፋዬና አባ ግርማና እንደዚህ ስለ አይነ ጥላ ስለ መናፍስት አሰራር ሲያስተምሩ የሆነ ሰዓት በቃ በፊትም ወደ ቤተክርስቲያን ይላል ብያለሁ እና ማዳመጥ ጀመርኩ። ሳዳምጥ እየገባኝ ሲመጣ በውስጥ ያስፈራራኛል እንደሚገለኝ ማለት ነው እንደሚገለኝ። ከዛም ወንድሜ ደግሞ በጣም የመምህር ተስፋዬን ይከታተላል እና እሱ ትምህርቱን እስከሚገባኝ ድረስ አስረዳኝ። መጀመሪያ ንስሐ ትገባለህ፣ ከዛ ጾም ትጸልያለህ፣ ትሰግዳለህ፣ ትቀጠቅጣለህ። ንስሐ እንደ ልገለኝ ነው እንዴ? እኔ እኮ ወጣት እኮ ነኝ ገና ልጅ እኮ በዚህ እድሜ ንስሐ የምገባው አልገባም አልኩት። ንስሐ የምገባው ተመስልስ ግንዛቤ የለም ማለት እኔ በቃ ይሞት ሲኖራችን ገጠር ነው እንደዚህ ብዙ ግንዛቤ የለውም ትምህርት እና እኔም በቃ ሳራይ ነው የምገባው አልኩት። ንስሐ አሁን አልገባ ገና ወጣት ነኝ። መቼ እንዲህ ገና ስንት ስታይል ማለት ስንት ላይፍ ሙት ምናምን ብለን እንጂ ወጣት አሳልፈን እንችላለን ግን ያላለውኝ እንጂ እኔ ችግርን ታውቀዋለህ። ችግሬን አውቀዋለሁ። ለችግሬ እዛም ሄጄ ነበር። ግን ምንድን ነው ያለኝ እዛ የነገርኩ ቦታ ጠንቋዩ ጋር ማለት ነው። በቃ እንግዲህ ምንም ሴቶችን መጨረስ ነው ያለኝ። እንደፈለገ ነው ከእንግዲህ ያለኝ። ዝሙት ላይ እስከ አሁን ድረስ በቃ ሴቶች የሚያገናኘኝ ዘሬን በማፍሰስ ነው። ዘሬን በማፍሰስ ማለት ነው። እናም ከዛ ሰለመምህር ተስፋዬ ትምህርቱን ሰጠኝ። ንስሐ ገባሁኝ። እንዴት ይሻልከው? በጣም ከብዶኛል ግን ማለት እኔ ከተፈጥሮዬ ሰው ምንም ይቸገር ምን እረዳለሁኝ ማለት በቃ ለሰዎች እንዲቀን ነገር አረጋ የዛ እግዚአብሔር ያቺን አስቦ የልቤን አይቶ ነውና ከባድ ነው። ብቻ በመናፍስት ዓለም ውስጥ ያለ ሰው ወደ መንፈሳዊነት ለመምጣት እግዚአብሔር ሲረዳው እንጂ በጣም ከባድ ነው። እናም ከዛ ገባሁ ንስሐ እዛ ሀገራችን ላይ ከገባሁ ደግሞ ያቁኛል ያወሩብኛል እየፈራሁ ያረከውን ነገርና እና አዳማ መምጣት አለብኝ። በቃ አዳማ አስተካክልልኝ አልኩት። ከዛ ልክ በእንትን ውስጥ ነው በዚህ በአብይ ጾም ውስጥ በዛ ውስጥ ነው ስደውልለት አያነሳም። ከዛ ከዛ አስፈራራኝ። ከገባ እገልሃለሁ አለኝ። ንስሐ ከገባ እገልሃለሁ፣ ቤተሰቦችን ጨርስብሃለሁ አለኝ። ደወልኩና አልገባም አልኩት። አልገባም ንስሐ አልገባም ይቅርብኝ ችግር ጋር ነው የሚያወራክ። በእንደዚህ እንደሚገለኝ ድምጽ ነው የምትሰማው። ኖርማል አይምሮ በውስጥ እገልሃለሁ ነው የሚለኝ። ከዛ እንዳትደውልልኝ አልኩት። አልገባም እንዳትደውልልኝ ንስሐ አልገባም እንዳትደውልልኝ አልኩት። ከዛ በቃ እሱ ክርስትና ስም ንገረኝ አለ። እየጸለየ እግዚአብሔር እንዳን ከዛ መጣሁኝ አዳማ መጣሁኝና አይቻልም ብለዋል። ንስሐ አይገባም ብለዋል። አይሰጥም በዚህ ውስጥ ብለዋል። ጾም ሲገባ ነው። በባለ 50 ውስጥ ነበር።
ንስሐ የለም ነበር እዛን ሰዓት ከዛ ሊሄድ ወደ ሀገር ቤት ሊሄድ ሲል ወይ አጋጣሚ እዛ ገብርኤል አዳማ ገብርኤል ገቡና ሲጠይቁ አሪ ይቻላል ነበር። ዛሬ ደግሞ ገብርኤል ነው እናወራበት ቀኑን ገብርኤል ነው እና አዳማ ገብርኤል ከዛ ሄድኩኝ እዛ ባዘጋ ነገርኳቸው ስነግር አፌን ያዘኝ ማለት ለምን አፌን እንዴት እንድላውራ አፌን ያዘኝ ንስሐ ለመናገር አፌን ያዘኝ እንዴት ላውራ አትፍራ ልጄ ንስሐ ተናገር ኃጢአትህን አሉኝ እሺ አባ እሺ በቃ ስሰራ ኃጢአቱን ስሰራ ምንም ፍላት እኮ የሚል ንስሐ ያዘኝ አፌን ያረኩትን ንስሐውን ሁሉ አንድ ሳላስቀር ነገርኳቸው ቃሉን ሰጡኝ ከዛ ተመልሼ ወደ ሀገር ቤት ሲሄድ ነገር ያለው እነሱ እንደነገርኩ ከዛ ጠንቋዩ ጋር አልወጡ ይሄዳለው ነው በቃ እኔ አንተ ለራስህ ማወቅ አለብህ ራስህን አድን ብሎኛል ብራዘር እና እነሱ ይሄዳሉ እዛ ንስሐ ገብቼ ስመጣ ግብር አለ ብያለሁ ግብሩ በዛ ወር ይታረዳል እና ወሩ ደረሰና እኔ ጋር የገባሁበት አጋጣሚ ንስሐ ገባሁበት ወር ብራዘር ታመመ ሳላቅ ሲታመም ጠንቋዩ ጋር መሄድ አለባኝ እንግዲህ ንስሐ ገብቻለሁ እንዴ አራሪድም እኔ ንስሐ ገብቻለሁ ልታስጨርሰን ነው እንዴ ንስሐ የገባው እንዴት አልነገርከንም አሉኝ ልታስጨርሰን ነው ንስሐ የገባው እንዴት አልነገርክ እኔ እኮ የራሴን ኃጢአት ነው ተናገር የገባው ወይኔ ጉዴ እንደው ንስሐ ገባ ብሎኝ ጭራሽ አሁንም ጣጣ ውስጥ ተከተተኝ አልኩኝ ማይሆን ጣጣ ውስጥ እና አሁን ሄድና በሞተር ሄድና እዛ ሰውዬው ጠንቋዩ ጋር ማለት ሄድና ዶሮን ያዝናና ዶሮ ይታረዳል አልሄድም አልኳቸው አልሄድም እንዴ እንሞታለን ካልሄድክ ልሞት አልሄድም አልኳቸው ከዛ ንስሐውን ገብቼ ወዲያው እንትን አላለኝም ከውስጥ አልጠፋም ማለት ሄድኩኝ ወደ ጠንቋዩ ጋር አልሄድም ብለህ ሜክ እንገላለን አሉኛ ቤተሰብ የራሱ እኔ ቤተሰብ አስፈራራኝ ገላሃለሁ እኔም እንዴት ሞታለሁ እንደምንም ደግሞ አንተን ገላሃለሁ የሚለው መንፈስ እሱን የሚሉ ደፋለሁ እያለ ነው ከዛ ሂድ ከሌሎቹ እኔ አመለጥኩ ማለት ንስሐ ገባሁ ሌሎቹ ደግሞ እዛ ናቸው አሁን ሄድን እዛ ስንሄድ ምንም ነገር አላደረኩም ንስሐም ገብቼ ማለት ነው ንስሐም ገብቼ ሄድኩኝ እዛ ጠንቋዩ ጋር ማንድሮ ሲሄድ እኔ እንትን አልኩት ቦታ አልሰጠሁትም የሚያደርገው ነገር እሺ አንቺ ተቀበይው አልኳት እናቴ ተቀበይው አልኳት ከዛዛ እሱ ይረድ ተባለ እኔ አላርድም ጠንቋዩ ጋር ካልኩት የሚደግምብኝና እዛው በቃ ሽፋ ያደርገኝ ስለማታውቅ የክርስቶስን ኃይል ስላላየሁ ምንም አላውቅም እንደዚህ ገና ጾም አልጀመርኩ ስግደት አልጀመርኩ መቀጥቀጥ ምናምን አልጀመርኩ ፈራው ከዛ በቃ ወደ ቤት ሄድን አላርድም አልኳቸው ቤት ልሙት እንጂ አላርድም ምክንያቱም እያሰብኩ ያሉት ንስሐውን ነው ቀኑና ሰጥቶኛል ንስሐ ደግሞ በጣም ትልቅ ነገር ነው አንተም ጋር ደግሞ በጣም በትልቅ ነገር አይተዋል በቃ በትልቅ ነገር አይቼውና ቀኑና የሰጠኝ 2 ወር ምናምን ቀን ሰጠኝ 2 ወር ሰጠኝ ጾም ውስጥ ነበረ እንትን ነው እንቁጣጣሽ ውስጥ አኒ ሰው ሲበላ እኔ አልበላም ስጋም አይመቸኝም እኔ ማለት ከድሮ ነገር በቃ እግዚአብሔር ምንም ኃጢአት በሰራ ውስጥ ያለ ሁሌ ማለት ነው ጾም የተባለ ጾም አሉ ማለት ጓደኞቼ አይብ ምናምን ስጋ ሲበሉ ጾም አሉ ከዛ መጣ ብራዘር ነገር ተደረገለት ተሻለው አንተ አንዴ ወደ ጠንቋይ አንዴ ወደ እግዚአብሔር አንዴ ወደ ጠንቋይ አንዴ ወደ እግዚአብሔር እያልክ ምንድነው የምታምጣጣው እንደተሰማህ አንዴ ወደ ጠንቋይ አንዴ ወደ እግዚአብሔር በቃ ሄድ ነበር አሁን ንስሐ ገባሁ በቃ የራሴን ነው አቤት የኛ ማኝ እኛ ትናንት ምን ስታረግ ነበር እና እዚህ ጋር ይሄ ንቅሳት ምናምን እዛ ጠንቋይ ለጥይት ለሀብት ምናምን የሚሉት ነገር አለ አይደል እሱ ነው እዚህ ጋር አለ ለምን ብሎ ለጥይትና ምን አይነት ንቅሳት ነው የነቀሰው በመስቀል ነው መስቀል ነው የነቀሰው በዚህ ጋር ማለት ነው ስላሴ ስም ይሄንን እሱን የራሱን የነቀሰው ይሄ መድኃኒት አለው ውስጡ ምንድነው የቀበረበት የሆነ ተቀም ነገር ምናምን ታለች ነው ወይኔ ውስጡ መድኃኒት አለ ለጥይትና ለገንዘብ ነው ምናምን ተሩ እንዲህ ያንን የተነቀስክ እንዴት ነው ንስሐ የምትገባው አሉኝ ፈራው ለሀብትና አሁን ለእንትን ብሎ አዋርሷል ማለት ነው
ግን የሚገርም ይሄን እንደተነቀስኩኝ ማለት ነው መርፌ ገዝቼ እኔ እኮ በፊት ሰንበት ተማሪ ነበርኩኝ አልቀበልም ነገር ብዬ ችክችክ አድርጌ አወጣሁት መድኃኒቱን መርዙን አወጣሁት። ይሄ ንቅሳቱ ምንድነው ብሎ እንዳይጠይቁኝ መስቀል ነው የተነቀስኩት። ሌላ እንደዚህ ንቅሳት የሚነቅሱ ልጆች አሉ እዛ የተነቀስኩት ማለት ነው። ችክችክ አድርጌ መድኃኒቱን አወጣሁት በመርፌ ማለት ነው። ከዛ በቃ ንስሐዬን መስገድ ጀመርኩ፣ የጾምኩ መስገድ ጀመርኩ። በጣም ተፈታተነኝ እና እየሰገድኩኝ ወንድሜ ይገባና እንደዚህ በቃ በመጥፎ አይኑ አይቶኝ ምናምን ይወጣል ማለት ነው። ከዛ የመምህር ተስፋዬን ትምህርት መከታተል ጀመርኩ። እየገባኝ ቀስ እያለ እየመጣ ከዛ ቀኑን ጨርሼ ቄደር ተጠመቅኩ። እንደነገርኩ ያው በዛ በኃጢአት ውስጥም ሆነን በዛ ባለማዊ ውስጥ ሆነን እንትን አለ ያው ከተቃራኒ እምነቶች ጋር ከእስልምና እምነቶች ጋር ማለና ቄደር ያስፈልጋል። ቄደር ተጠመቅኩኝ። ከዛ እዚህ አንድ ጓደኛ ላይ ኮርስ ያስተምራል ወንጌል ምናምን ደውዬለት ንስሐ ጨርሼ ነበረ እና እንዴት ነው ምናምን ብያልኩት ከጨረስ መቁረብ አለባኝ ቁረብ ንስሐ ብለው በቃ እኔ ነኝ ተልጄ ልታስገድሉኝ ነው ከቆረብ እገላለሁ አለኝ። ደግሞ ከተቀበልክ አራው ሳይምሩ ይስጥ ከቆረብ እገላለሁ አሳብዳለሁ አለኝ። ከዛ ነው ቤተሰቦቼ እንደነገርኩኝ እንትን አልኩኝ ጌታ ሆይ አንተ እርዳኝ፣ ንስሐ ገብቼ አንተ እርዳኝ ነው የመምህር ተስፋዬን ትምህርት እየተከታተልኩ እንቅልፍ ይወስደኛል። እንደዚህ ያዳመጥኩ ሽልብ ይዞ ሄደ። በኤርፎር አድርጌ አዳምጬ ስልኩ ሲጮህ ይውላል። እኔ ተኝቻለሁ ወደ ጭልጥ አድርጌ ማለት ከዛም ትንሽ እኛ ሀገር ቁርባን ከተቀበልኩኝ ገጠር ነው ሀገሩና እንዴት ይቆርባል ብለው በዚህኛው ግንዛቤ የለም። ራቅ ብዬ ሞተር አለኝና በሞተር ራቅ ብዬ ሄድኩኝና ተቀበልኩ። ተቀበልኩ። ግን እንስተንቀጥ እየፈራው የተቀበልኩ ተቀብዬ ቀኑን ሙሉ ተይቼ ነው አልኩት። ከዛ ጠዋት በቃ ህልማዩ ቁርቤ ጫስቅም እንዴት እቅማሉ ጫት እንዴት እቅማ ብንነስ በህልሜ ነው። ከዛ ቁርቦ ስራ መስራት ይቻላል ወይ ብዬ ጓደኛ ደወልኩና ጠየቁት። አረ ችግር የለውም እኮ የቆረበ እኮ እንደዚህ ምናምን አይደለም። ከዛም ግንዛቤ የለህም ማለት ነው? የለኝ ምንም እውቀቱ የለም። ከዛም በቃ እንትኑ በረከት መጣ ወደኛ ቤት ከቆረብኩኝ በኋላ የጠፋው ነገር መጣ። ያንን ጣልኩኝ። ያ የቤት ኮተቱ የዶሮ አደነበረው ዘጥቆቆ የነመቀረ በረከት መጣ። በረከት ወደኛ ቤት እየመጣ ስራ ቦታው ራሱ ያ እንደነገርኩ የወፍጮ ቤት ድንጋይ መግዛቱ አቅም የለ ነበር። ድንጋይ ሳያልቅ 4-5 መቶ ይቀመጣል። እና ሌላ ተጨማሪ ቋት ተከልኩኝ። እግዚአብሔር ይሄንን ታምር ካረገ በኋላ ከዛ ይሄ ልጅ ተደብቆ በቃ ስልብና መጣሉ እንደቆረብኩ አያውቁም። አልነገርኳቸውም። ስልብና ያመጣው ነው ያመሰላቸው። ዝም አልኩኝ። ከዛም በቃ ምን ልበለ ያይጠፋው ነገር እንዳለ መስክልክሉ የወጣው ነገር እንዳለ በረከት መጣ በእኛ በኩል ማለት ነው። ሁሉ ነገር ተስተካከለ። በቃ ከዛም የተስተካከለ አቤት የጸሎት ቦታ አጅቻለሁ። መምህር ተስፋዬን እከታተላለሁ። የጸሎት ቦታ በጀው ንስሐ ገባው። በቃ እጣን ምናምን የቤተክርስቲያን እጣን ነው የሚታጠነው። ከዛ ያን እያረኩኝ ቤቴ በምጸልይ ሰዓት መቃወም ጀመሩ እነሱ ማለት ነው። ይሄ ምንድነው ስዕል አድኖ ብቻዬን እንዳመጣ ደግሞ ለምን ትወጣለህ ይሉኛል። ይሄ ምንድነው ስዕል አድኖ አንሳነቃቅል ከዛ ነቃቅል ለብቻዬ የሆነ ቤት አለ እዛ ቤት ውስጥ አበጁኝና መጸለይ መጾም መስገድ በቃ መቀጥቀጥ ምናፍሱ ማለት ስራ ቦታ የሚያስጠላኝ ምን ወዲት እንደሄደ አሁን ስራ በመጣ በቃ በኋላ ላይ ማለት ከቆረፉኝ ወደዛ ስራ በመጣ በቃ ስራ በተከፈተ አይሙሉ ክፍት አለ ልቦና በተከፈተ ከዛም ከቆረፉኝ በኋላ በአገራችን ላይ ያልኩኝ ወጣቶቹ ቃሚ ጠጪ አጫሽ ናቸው እና 50 ምናምን ልጆች የሚሆኑ ልጆች ወደ ማህበረ ቅዱሳን እንጀምር ብዬ አሰባሰብኩኝ። ማህበረ ቅዱሳን እንጀምር ወጣቱ እንዳለ በቃ ወደ ቤተክርስቲያን ገጠር ነች እንደነገርኩ ቤተክርስቲያን ምን እንደሆነ ማያውቁ። ከዛ በቃ ሞተርቦ ምናምን ገዛው ትንሽ ማይክ ነገር። ከዛ ወደዛ ልጆችን ጠራን። እግዚአብሔር በቃ ወንጌል መማር አለብን፣ ሰላምታችን ማወቅ አለብን ነው ወጣቶቹ ወደዛ መሰብሰብ ጀመርኩ። አይ ቲንክ ይሄንን ሳረግ ለካ ወንድሜ ይሰማል። ያን አንደኛው ወንድሜ ነገርኩ ይቅማል፣ ይጠጣል፣ ታላቅ ያጨሳል እና ማታ ላይ ፈልጋለሁ አለኝ።
እሺ አልኩትና ቁጭ አለን ቁጭ ብላለኝ። እሺ ቁጭ አልኩ። ለምንድን ነው ወደ ቤተክርስቲያን ወጣቱን የምትሰብከው አለኝ። እሺ አይ እንግዲህ ጠንቋዩ ጋር ሲሄድ አንድ ቀን ነክቶኛ ተቆጥቶኛ ለምንድን ነው የምትሰብከው ወደ ቤተክርስቲያን ነው እዛ ቆርቤ ሄደህ ታውቃለህ? ቆርቤ ይቻላል። አስጠላኝ። ቆርቤ 3 ዓመት 4 ዓመት ሆኗል አልሄድም። እሺ ከዛ ለምንድን ነው ወጣቱን የምትሰብከው አለኝ። አይ ቤተክርስቲያን እኮ ነው ካሁን ወዲያ ብታረግ እገልሃለሁ አለኝ። ከቄስ ጋርም እንዳላይ ከምንም አይነት ሰው ጋር እንዳለ ወጣቱንም ወደ ቤተክርስቲያን ስጠራ እንዳላይ አለ ወንድሜ ማለት ነው። ፈራሁኝ። ከዛ ፈራው ይሄ ነገር አልኩኝና አሁንም በሌላ ቀን እንደዛ ዛተብኝ እና ስንጸልይ አንድ አብሮኝ የሚጸልይ ልጅ አለ ቤት ውስጥ ተደብቆ ነው የሚያዳምጠው ጸሎት ስንጸልይ ማለት ነው። ምን እንደሚጸልይ ሁሌ ያዳምጣል እንደዚህ ያዳምጣል እና ስራ ቦታ ላይ እንደነገር ወፍጮ ቤት ስንሰራ የሚበላሹ ነገሮችን አባታችሁ ነብይ ነው ሲጀምር ይሳካል። እሱ ሲሰራው ደግሞ ይበላሻል። እሱ ሲሰራው ይበላሻል። እኔ ደግሞ በውስጥ አባታችሁ ነኝና ሰራዋለሁ ይስተካከላል። ከዛ እሱ ላይም ውጊያውን ከጀመርኩኝ ወደዛ አይን ጥላ እንዳለበት አውቃለሁ። አይን ጥላ ማለት እና እኔም በመጥፎ አይን ማየት ጀመረ። በመጥፎ አይን ማለት ነው። ከዛ በቃ ሁሌ ማጉረጥረጥና ሊገለኝ ተነሳ። ከዛ አንድ ቀን ለዚህ ቤት ውስጥ ጸሎት አድርሰን አብረን ከምንጸልየው ጋር ተጨቃጨቀን። ጭቅጭቅ በሆነ ነገር ተነሳ። በምን ከጸልየን በኋላ ነው በሆነች ነገር ነው የተነሳው እና ልጁ አብራችሁ የምትጸልዩት? አብረን ነው የምንጸልየው። ጸልይ እንዴት ያጨቃጨቀናል ምናምን። ከዛኛ መንፈስ ደግሞ አላሰርንም፣ መንፈሱ አልታሰረም ነበረ። ከዛ መጨረሻ ላይ ይሄ ልጁ ተደብቆ ያዳምጣል እኛ የምናረገው ነገር። አጋጣሚ ልጁ ከዛ ይናደድና ያኛው ይወጣል፣ ወደ ውጭ ወጣ ይላል። ወደ ውጭ ወጣ ሲል እሱ ተደብቆ ይሰማ ነበር። ኳኳኳ አረገና በሩን ውጣ አለኝ ነው ውጣ አለኝ ወንድሜ ማለት ወጣኝ። ከዛ ወጣኝና ከማን ጋር ነው የምትጨቃጨቀው? ኧረ ጭቅጭቅ አይደለም እንደዚህ ተናዶ ነው ተመልሶ ይመጣል አልኩት። ልጁ ያጎታችን ልጅ ነው እኛ ጋር ነው የሚኖረው። ስነግርህ አልሰማልከኝ አይደለ? ቁጭ በል አለኝ። ምንድነው ዛሬ እሰራልሃለሁ አለኝ። እሱ ሁለቴ ነግሮኛል፣ በሶስተኛው እገልሃለሁ ነው ያለኝ። ከዛ በቃ ይሄ ሁሉ የመጣውን ከቆረብኩ በኋላ ነው እንዴ ያረጭ ወደዛ ነው የምገባው። በቃ ሀሳብ ይገባኝ። ከዛ ቁጭ በል አለኝ። ከዛ መጣኔ እሺ የሆነ ነገር ሲያርግ ሲለኝ እሺ ነው የምለው። በቃ አከብረዋለሁ። ብር ራሱ አንተ 100,000 ብር አንተ 200,000 ሲለኝ እሺ እኔ እዛ እየሰራሁ ማለት ነው። ሌሎችም እንደዚህ 20,000 የሚሆን 50,000 ሲጠይቁኝ እሰጣቸዋለሁ። በቃ ይሄን ያህል ብር አንተ እሺ እኔ ያን ነገር ጥሩ ነገር እያደረኩ ቤተሰብ ላይ ይነሱ ቤተሰብ በቃ ጥሩ ነገር እየሰራሁላቸው እንዲጥምድ እኔ ለነሱ ጥሩ ነገር ነው ማስበው። እነሱ ተለውጠው ማለት ከዛ ባርነት ወጥቼ እግዚአብሔር ብዙ ታምር አሳየኝ። ከዛ ቁጭ ያልኩበት በግራግሩ ነው በእግሩ ድፍን ሲያደርግ ጆሮ ግንዴን ሽንቴን በላይ ለቀቁት። በእግሩ ነው የመታክ? በእግሩ ሽንቴን በላይ ለቀቁት። ከዛ በቆንጨራው አንገቴን ቁርጥ በፓወር ነው የሰነዘረው። ሲመታ እኔ በውስጤ ሰላም ለኪ ያልኩ ነበር። እንደውም ቤቴ የዛሬን ብቻ አውጪኝ ሰላም ለኪ ያልኩ ነበር። ከዛ ቆንጨራውን ይዞረበት በሲኦል ያለው ሲመጣ እንዲጠፋለበት እንዲጠፍጣፋል አይደል? ተጠፍጣፋው በዛ እዚህ ደረቴና ከዛ እኔ ራሴን ስወደው ሽንቴን በላይ ለቀዋለሁ። ጠዋት ነው ራሴን ያወኩት። ከዛ በቃ ልጁ በጣም እንዳለበት አውቃለሁ። እሱ የሚለው ካልሆነ አይሆንም፣ እኔ የምለውን አይቀበልም። ወደ ቤተክርስቲያን ስመጣ ፈተና ይበዛብኝ በየኔ ተወኩስ ጸሎቴን ጾም አቆምኩ። እንደዛ ካረግክ በኋላ ካስደነገጥክ በኋላ አቆምኩ። እንዴ በቃ ቢገለኝስ ነው በቃ ማርያም ነች ያወጣችኝ። ቀጣ ሰይፉ ባይዞርበት ወይኔ አንገትን ቆርጦታል። በቃ አበጥሶ ነበር አንገቴን። ሰላም ለኪ ያልኩኝ ጸሎት ነው በውስጤ። በቃ እንዴ ተንገደ በቃ እንደመታኝ ሽንቴ ነው በላይ ላይ መጀመሪያ በእግሩ ድፍን ሲያደርግብኝ ሽንቴ በላይ ላይ። ከዛም በቁንጭራው ሲመታኝ ደግሞ በፓወር ነው የማርያም ታምር ነው እንጂ አንገቴ በቃ ገሏል ቆርጦ ነው በቃ። ከዛም አጅሪው ሊደፋ አይ በቃ አቆምኩ፣ ጸሎቱን አቆምኩ። ምንድን ያለኝ ያው እንደነገርኩ ከቄስ ጋር እንዳላይ ቤተክርስቲያን እንዳላይ ጠጣ እንደኔ ጠጣ ቃም
እንዳላይ ቤተክርስቲያን ምናምን። ከዛ ምን አለ እነዚህ የለወጥካቸው ልጆችም በስልክ አሳይተኝ ነበር እና እነሱንም በቃ ተውካቸው። በቃ በድብቅ ማድረግ ጀመርኩ። ጆ ቤተክርስቲያን ልንሄድ እኮ ነው ምናምን ሲሉኝ እላቸዋለሁ ግቢ መተው ምናምን ሲሉኝ በቃ ከነው ዳርሜ ተመለስ። ከዛ ተመልሼ ደግሞ ለኔ ጠጣ ስላሴ በቃ እጅሩን የሚያወራው እኮ በቃ ፈራሁኝ። ቤተክርስቲያን ሲሄድም በዞር በሌላ ቦታ ተደብቄ ነው የሚሄደው ማለት ነው። እና በቃ አንተ እኮ ነው ኃላፊያችን እንዴት ወደ ኋላ ትሸሻለህ ምናምን ልጆች እንዴት ወደ ኋላ ትሸሻለህ አንተ እኮ አይ እመጣለሁ ችግር የለውላቸው ሲደውሉኝ ወደዛ መጠጡ ገባሁ ተመልሼ። ያው ቆይባለሁ ብያለሁ ፈራሁኝ። ቆንጨራውን ካየሁ በኋላ ያስደነግጣል። ፈራው ተመልሼ ወደዛው ነገር ገባሁኝ። ተመልሼ ወደዛ ስገባ ሰላሙን ከሱ ጋር ፍቅር ናቸው እንደኔ ገጠመኝ ላይ እንዳለው ማለት ነው። ከቤተሰብ ጋር ሰላም ሆኖ አለማዊ ሆኜ እሱ ስመለስ እሱ አለማውን አለኝ ልክ ጸሎት ጀምር ውጣልኝ ይባላል። በቃ ሰላሙንን ሁሉ ነገር የሆነ ነገር የሚስጠይቀኝ አረጋለታለሁ። እኔ ምንሆን አይቀበልም ሐሳብ እና ነገሩን ሳይው ደግሞ እንዴት ያን ጥላ መንፈስ እንዳለና የቤት ዛር እንዳለ ማዘርን ጠየኳት። ዛር የሚመለክ ነገር አለ ወይ? ግራኝ አለች። ግራኝ ጠቋር ከቤተሰብ አለ ምናምን እና ኮንፊደንስ ነው የሚነግሩዋ አለ አለች። እና ታዲያ ምንድነው ይሄ እኮ ይፈታል አለች። በምን በጠንቋዩ ነው አሁንም አላረፋችሁም እንዴ? ጠንቋዩ እሺ ቢሞት ወዴት ነው የምንሄደውላችሁ? ቢሞት ወዴት ነው የምንሄደው? ጠንቋዩ ቢሞት አንተ ሰው እኮ ነው ማይለየን ክርስቶስ ነው ለማለት በቃ እኔ በፊትም በቃ ቤተክርስቲያን ስለሚሄድ እግዚአብሔር ውስጥ ያለ ያንንም እያለው ከዛ ከቆርብ ያለው ግራኛ በኋላ ቁርባን እኔ በቃ የሚመስለኝ አርግቼም ቁርብ ምናምን ይመስለኝ። ከዛም ቆንጨራውን ካየሁ በኋላ ትቻለው ጸሎት ቆመ። አቆምኩኝ። ሳቆም ተመልሼ ተመታው። በፊቱ ነገር ስገባው በፊቱ ነገር ገባው። አጎታችን መጽሐፍ ገላጭ ነውና ወደ ንግስ ነን ያያል እና ያ አይነ ጥላው ምንድነው የሚሰራኝ አውቀዋለሁ። ማለት ወደ መጠጥ ውስጥ ገባው። አይነ ጥላው ምንድነው የሚሰራኝ ከሴት ጋር እንደዚህ አሁንም እንደነገርኩ ከሴት ጋር እንደዚህ ያስተኛኝና ዘሬን በላይ ላይ ያስፈስስና እርግዝና ይፈጠራል ብሎ ያሳስበኛል። ማለት ግን ነሰላረክ በአንተ አይምሮ ውስጥ ነው እንደዛ ያሰበው? አይምሮ ውስጥ ከሴት ጋር ተኝተህ ዝሙት ሳታረግ ዘር ከፈሰሰ ወለበን ኮን ከሷ ታረግዛለች። ልብስን አሁን አላወልቅም። ዝሙት ስታረግ ልብስን አውልቀህ ነው ተመሰሩኝ አላወልቅም ልብስን ማለት ነው። እዛው ላይ እንደሆነ ከሷ ጋር ዘር በላይ ይፈሳል። ከዛ ግን እሷ ታረግዛለች ብሎ ይነግራል አይምሮ። ከዛ በቃ ታረግዛለች ምናምን ብሎ ወሬ ያስቆጥረኝ እንዴ በንፋስ አይደለ እንት ዘር አንድ ተፈጥሮ እኮ ከተባለ ዘር የሴቷ ማፀን ዘር ውስጥ ዘር የሷ ማፀን ውስጥ ገብቶ ያ ነው ልጅ የሚሆነው እንጂ ከጎኗ ተኝተህ ዘር ስለፈሰሰ ልጅ ይሆናል ብሎ ያሳምነኛል። ከዛ አንተ ታምናለህ ነበር እንደዛ አምናለሁ። ከዛ አይምሮዬን ሳገኘው ይሄ እንዴት ሊሆን ይችላል አላረኩት እና ህልም ሰው አዩ ይለኛል በኔ ህልም። ከዛ አጎታችን እንደዚህ ምናምን ወደ ንግስት ያይለ ስናስፈታው ልጅ ነው በቃ እንዴ ያ ነገር ሆኖ እንዴ ይላልው ከጎናው ዘር ፈሰስኩ ባሊ ታረግዛለች እኔ ወይ በቃ እነሱ ነው። ከዛ መንፈሱ ያው በመሃል ተውኳለ ጸሎት ወደ ግድያው ገባ። አሁንም ትንቅንቅ በቃ ራሴን ላጠፋ ወደ መጠጡ ሲርል ደግሞ የሚያስጨንቅ ነገር ጥፍት ይላል። ያን ነገር ብሶቱ ይሄ ነገር ያሳመኝ ይላል በውስጥ ካመነ በኋላ አይምሮ ላይ የሚቀመጥ አይነ ጥላ በጣም ከባድ ነው። አረ በጣም የእውቀት መናፍስት ነኝ ብሎ ስለሚያስብ በጣም ከባድ ነው። ከዛ አጎታችን ላይ ያንተ እኮ አይደለም የሱ ነው ምናምን ህልሙ እንደዛ ነው ፈጭ ይለኛል። አይ ነገር ምንድነው ስለ ከዛ በዚህ ባውለ ነገስት ሲል አይነ ጥላው ነው እንደዚህ የሚጮውትብህ እና ሴት አይነ ጥላ አለብህ ያልሆነ ነገር ነው ይላል። ገውዝ ንፋስ ነው አለኝ። ገውዝ ንፋስ ነው ያልሆነ ነገር እያሳሰበ የሚያጨናንቅ አይነ ጥላው ነው ያልሆነ ነገር እንደሆነ የሚያደርግ እሱ አይነ ጥላው ነው። አንተ የምኑት ነው ለካ ጸሎቱ በቃ ዝም ብዬ ነው ማለት ወደ አውደ ነገስቱና ወደ መናፍስቱ አሰራር በዛ ካመንኩኝ አያስፈራራኝም። ጾም ጸሎት ስግደት ወደ ቤተክርስቲያን ከመጣው ግን ነው እንደዛ ነው ይለኛል። ወደዛ ሲሆን ሰላም ነው አይምሮዬን አይነካው። ጾም ጸሎትና ስግደትና ወደ እግዚአብሔር ከመጣው ያስፈራራኛል። ከዛ ምን አለኝ እና ይሄ ነገር እንዴት ነው የሚወገደው አልኩት። ይሄ ነገር በምንድን ነው የሚወገደው ስለው ጥቁር ዶሮና ቀይ ዶሮ ፈልጋለኝ።
ዶሮን አባብሰህ ጥቁር ዶሮ ማለት አባብሰህ ምን ይደረጋል? ይጣላል። ቀዩ ምን አይነት ታባብሰው ሰውነት ላይ እሺ። ቀዩ ዶሮ ደግሞ ለጭንቅላትህ ሐሳብ የሚያመጣብህ ለሱ አዙረህ ትጥለዋለህ አይደል? ግብሩ ለሁለቱም አንፍቶች የተቀመጡበት ቦታ ላይ ግብር ታስቀምጣለህ። ሴት ዶሮ ጥቁር ዶሮና ቀይ ወንድ ዶሮ እሺ ፈልግ ያለኝ አጎቴ። ከዛ ቆርብ ያለው ይሄኛውን ካወራ አእምሮዬ ላይ ያመጣብኝ ሐሳብ ኖርማል ነው። ወደ ጾም ጸሎቱ ከሆነ ያመጣብኛል። ምንድነው ማድረግ ያለብኝ? ጨነቀኝ። አይ እንዲህ ነው እግዚአብሔር የሆነው ነገር እውነት ነው እንዴ? 4 አመት ይሆናል 3 አመት አሁን እንደዛ ትሆናለህ ይፈጠራል እርግዝና እውነት ነው እንዴ ብዬ አምኜ በቃ ጠብቃለሁ። ምንም ነገር አላገኝም። እንዴት ማታገኝም? በጣም ነው የሚገርመውና ከዛም በኋላም በቃ ተውኩትኝና ምን አረኩኝ? ተደብቄ መጣሁ። ዶሮ አላረኩም አላዞርኩም። ያው ቆርቤያለሁ። ሌላ መዘዝ ነው የሚያመጣው እና ምንድነው ከኔ የማይሻል ሰው እዛ ስራ እየሰራው ገንዘብ የቀን ገቢ እያለኝ ከ10,000 ብር በቀን እያለኝ ከኔ የማይሻል ሰው ትዳር ይዛል ማለት አግብቶ ፈቶም ተመልሶ ያገባል። አንተ ግን ሳታገባ በዚህኛው ይሄን ዶሮውን ካሻሻልኝ ካዞርክ ይፈታል ታገባለህ እና ስታገባ ነጭ ዶሮ ፈልገ ይደረጋል ይለኛል። በቃ ትዳር ነው ያስፈልኩ ትዳር ነው ያስፈልኩኝ። ያን ነገር ማድረግ አለብኝ ብያሰብ አላረኩኝም። ቆቃ ሚካኤል ቲክቶክ ላይ ነበር እና አንተን ማይቼ ነበር የሆነች አይነት ጥላ መንፈስ ምናምን ወጥቶል አይቼ ነበርና ቁልቢ ገብርኤል ሄድኩ። ቁልቢ ገብርኤል ሄድኩኝ። ከዛ ተመልሼ እዚህ ቆቃ ቅዱስ ሚካኤል መጣሁ። አላረግም ብያኝ ማለት ነው። ከዛ አላረግም ብዬ መጣሁኝ። እዚህ ቆቃ ሚካኤል ሳልመጣ በፊት ቤተሰቦቼ ያን አምልኮ ያደርጋሉ። ዶሮ ማረዱ እና እዛ ጠንቋይ ጋር ሄደው በግንቦት ወር ውስጥ 3 ሰው ይሞታል አላቸው። 3 ሰው ይሞታል ሲላቸው መጡ። እኔ ጋር ማጣ ቤት እዛ ሄደው መጡ። አከሊ አንተ ትሞታለህ ተብለሃል፣ 3 ሰው ከቤተሰብ ይሞታል ተብለሃልና ዶሮ ማረድ አለብህ። እንግዲህ ያንኛውንም እንቢ ብየዋለሁ። ይሄንም እኔ ሞታለሁ እንግዲህ ልሙት፣ ከሞትኩኝም ልሙት አላርድም። እኔ ሞትበትን ቀን ስላሴዎች ናቸው የሚያውቁት፣ እናንተ ታውቁም። ልሙት አልኳቸው፣ ልሙት አልኳቸው፣ በቃ አላርድም አልኳቸው። ከዛ ሞተር አለኝ፣ ሞተር ያሰንቼ ሌላ ሩቅ ሀገር ሄድኩ። ጠፋው ውሎ እዛው አልኩኝ። እነሱ አረዱ። ማታ ላይ ቤት ያው ማደሪያ ውጪ ስታድር ለምን ውጭ አደርክ ይላሉ። ተመልሼ ማታ ቤት ስመጣ ተጫጭሶለታል፣ የዶሮ እንትን ተጫጭሶለታል። ከዛ በዛ ወር ውስጥ ብራዘር ታመመ። ትልቁ ግብሩ እንዳደረጉለት ማለት ነው። ወንድሜ ታመመ። መጀመሪያም ነግሬያቸው ነው። ተቃራኒ ሆነ እንዴ? በቃ ታመመ። እዚህ አዳማ መጥቶ ሕክምና ሆነ ሲቀደድ ኦፕሬሽንና ጨጉ እንትን ነው ትርፍ አንጀት ነው አሉና ኦፕሬሽን ሆነ። ግብሩን ወሰደ ማለት ነው። ከዛ አሁንም እያመረቀዘ ሌላ በሽታ። እኔ ደግሞ ይሄን ውጊያውንም ስለማቅ በዛው ተመልሼ ወደ ዓለማውያን ብገባም ግን የዛሩን ይሄን የሚያደርገው ግብሩን አግኝቷል፣ ወጪ ሊያስወጣ ነው፣ እንደዚህ የሚሰራው መንፈስ ምንም በሽታ የለም እያልኳቸው እየነገርኳቸው እኔ ነኝ የማሳክመው ማተኔው ጋር ሁሉ ነገር ያለው 400 ምናምን ሺህ ያስወጣኝ። ምንም በሽታ እንትን ሳይሆን ምንም በሽታ እንትን ሳይልበት 400 ምናምን ሺህ ያስወጣ እና በጣም ሲገብደ ያለኝን ነገር ሸጬ አሁን ሊታከም 4 ሰርጀሪ ተሰራ። 4 ጊዜ ሰርጀሪ ተሰራ። ከዛ ያለኝን ነገር አውጥቼ ላሳክም ወሰንኩኝ። ከዛ ገዳም ልገባ ወሰንኩኝ። ካልቻልኩ እሰራለሁኝ። እኔ መናፍስታ ያመነመነክ ነው የመናፍስታ ስራውን ስነግራቸው ይቃወሙኛል። ደግሞ ተመልሶ እኔ ላይ ናቸው። ከዛ መጨረሻ ላይ እኔ እንደዚህ ቲክቶክ ላይ ያለው ቆቃ ሚካኤል ለደጃ አብቀኝ ነው ነበር። ቆቃ ሚካኤል ለደጃ አብቀኝ እና ቆቃ ሚካኤል ወደዚህ ስመጣ ሽንቴ ይመጣል። ሳስብ ገና ሽንቴ ይመጣል። ፍርሃት ደነግጣለሁ። ለደጁ አበቃኝ። አላመንኩም። ደጁ ስመጣ እና የሚገርመው ወደዚህ ወደ ቆቃ ሚካኤል ስመጣ እንትን ዘሬን አስፈስሶኛል። መጠጥ ጠጥቼ እዚህ አዳማ አልጠጣም። እንዳይነጥላው ከጠጣው እንደሚያሳስተኝ አውቃለሁ። አልጠጣም መጠጥ እያልኩኝ
አስጠጣኝ። ጠጥቼው ቀጥታ ወደ 18 ነው የመራኝ። 18 ሄጄ ያለው አይደል 18 ነው። እዛ ሄጄ ወዲያው ተነጋገረ። ወዲያው ዛሬ ከሴት ጋስተ ማለት ነው። ገና እንትን ሳልገናኝ ዛሬም ፈሰሰ። ከዛ ወዲያው ወጣው። ከዛ ወደዚህ ልመጣ ሴተኛ ዳሪ ገዛ ወደዚህ ልመጣ ነው አስቡ እንግዲህ። ከዛ ሴተኛ ዳሪ ገዝተ ወደ ክርስቶስ የመጣ ልክ እንደ ግብፃዊቷ ማርያም እንኳን ምከፍለው ስላጣች ወደ ክርስቶስ እየሄደች በጀልባ ላይ እየሄደች በመርከብ የክርስቶስን የተሰቀለበት አምልት ተሳለም ማለት ነው። ወደ ኢየሩሳሌም ስትሄድ የጀልባታ ገሏን ሸጣ ነው የመጣችው ከምከፍላታ ግብፃዊቷ ማርያምና እንደሷም አይደል ያንተ አሁን አጅሬው አዙሮ ሲገስተሃል ዘጋለ ዞሙት ነው ራሱ አመቻችቶ ላይ አጥጥቷል። አይምሮን ይዞታል። ግን ከዛ ሴት ጋርም ከገዛ በኋላ ገንዘብን ከፈልክ ዘርና ፍሰህ የምትወጣው እንጂ ምንም ነገር የለም ማለት ግንኙነት የለም። ዛሬ ወዲያው ፈሰሰ። ወዲያው ዛሬ ፈሰሰ። ዓርብ ዕለት ወደ ቅዳሜ ነው የሚሄደው ብዬ ነው ያሳብኩትና ዓርብ ዕለት ነው ያን ነገር ያደረገው። እንደ ነገ ልመጣ እንደ ዛሬ ማለት ነው አልሄድም። ቆቃ አልሄድም አልኩ። ቀኒ ማለት ማረባ ሰው ይሁዳኔ ሶስተኛ አልሄድም ብዬ ወሰንኩ። በቃ እግዚአብሔር በቃ እኔ አተማረኝ ይቅርተኝ አበዛሁት። እንዴት ቆርቤ ይሄን ነገር በቃ እኔ አልሰራም እኔ አልፈልግም በቃ ንግድ ይለኛል። ተስፋ አስቆረጠ። ከዛም ተመልሼ ለመሄድ ተነሳሁ ወደ ሀገሬ። እዚህ ድረስ መጥቼ አባ ላይ ልደውልላቸው አልኩኝ። አባ ሳሙኤል እዛው ይደውልላቸዋለሁ። አባ እኔ ክፍለ ሀገር ሆኜ የምደውልላችሁ እኔ ሩቅ ሀገር ነኝና ወደዛ እየመጣሁኝ እኮ ዝሙት ሰራሁኝ እና ልመጣ ነበር። አባ እንዴ ልጄ አይዞህ አሉ። እንዴት አይዞህ ይላሉ። አይ በቃ እኔ መሄድ አለብኝ አባ እኔ ማልሆን ሰው ነኝ። በጣም ብዙ ነገርም ሰርቻለሁ። እንዴት ቆርቤ ሲል ነገር አደርጋለሁኝ አልመጣም አልኳቸው። አይዞህ ልጅ ንስሐ ትገባለህ አሉኝ። እኔ ሀገሬ ሄጄ በቃ እንደው ለዛ ልሙት በቃ እንግዲህ ልሙት በቃ ወይ ዘምታለሁ ብዬ አሰብኩ። ከዛም በቃ አባና አይዞህ ንስሐ ትገባለህ አሉኝ። እዚህም አብሮኝ አንድ ልጅ አለ ከኔ ጋር የመጣ ቀድሞ ነው የመጣው። አንድ ስንት ኃጢአት የሚሰራ ሰው አለ አይደል እንዴ እና ንስሐ ትገባለህ አለኝ። ከዛም በቃ ሻወር ውስጥ ታጠብኩኝ አንድ ነገር መጣሁኝ። ከዛ ንስሐ ገባሁ። እዚህ ቆቃ አለልኝ በቃ ንስሐ ገባሁ እዚሁ ማለት ነው። ከዛ ንስሐ ከገባሁኝ በኋላ አጋጣሚ አንተ ተገናኝተን ነበረ። እኔ እዚህ መጥቼ ባለፈው ቪዲዮ ላይ ለነዛ እናት ምናምን እዚህ የመጣው ጊዜ ነው የሚሰጠውን እዛ ለቤተክርስቲያን የሚሰጥ ቃ ነበር። ጠርታኝ ነው ያወራኝ። እንትን ላይ ቲክቶክ ላይ ነበርና አይነ ጥላ መንፈስ ወጥቶለ እና እንዴ ልጅ እሱ አይደል እንዴ ብዬ አወራሁ እና ያለውን ነገር ከዛ ንስሐ ገባሁ በቃ እዚሁ። ያው መጀመሪያም ውጊያውን አውቀዋለሁ። ታውቀዋለህ የመምህር ግርማ ተስፋዬም ገጠመኝ ነው ታዳምጣለህ። አዎ ገጠመኝ እንደምጣለው አጠፋብኝ። ከዛ እዚህ መጣሁኝ ካንተ ጋር ተገናኘው። የቤተሰቦቼን የት እንዳለው ደውለው እንትን ሲሉኝ እኔ ሩቅ ቦታ ነኝ እንደዚህ አልኳቸው። ለካ እኔ እዚህ መምጣቴን ለካ ያንሾካሹካል። የት ነው ያለው እኔ ገዳም ነኝ እንደዚህ ስላቸው በቃ አሁን ፈሩ። በቃ እኔ ራሴን ማውጣት አለብኝ ራሴን አልኩኝ። ንስሐ ገባሁ። ከዛ ትምህርቱን እከታተላለሁ። ስግደት፣ ጾም፣ ጸሎት ቀኑን ጨረስኩ። ያንን ሰርቻለሁ። ቆርቤ ሰርቻለሁ። አሁንም ብትቆርብ እንዴ አይቅርብኝ አልኩኝ። ቁርባን ማለት አይቅርብኝ ዝም ብዬ ጾም ጸሎት ልጸልይ አልኩኝ እና በአእምሮዬ ላይ ንስሐ ገብቼበት ኃጢአቱን ከአእምሮዬ ውስጥ አይጠፋም። ተመልሼ ቆረብኩኝ። እዚሁ ከሚካኤል ወለደጁ አውቀኝ ቆረብኩኝ። ፍልሰታ ውስጥ ነበር ደጋገምኩበት። ከዛም በቃ አባ ጋር አግኝቻቸው አውርቻቸው ነበር። በቃ ጥሩ ነበር እና አባ አግኝተውኝ መንፈሱ ለፈለፈ ተጋለጠለ። ተጋለጠ። ምን አለ እኔ ዛሬ አይነ ጥላ ነኝ ምናምን ብሎ 50 አርጎኝ ከውስጤ ሲድ ድምጽ ሲወጣ ይሰማኛል። ደግሞ መንፈሷ ትዳር እንደማይሆን እንዴት እንደምታይ አውቃለሁ። እኔ ዛሬ አይነ ጥላ ነኝ ከቤተሰብ የመጣው እኔ ነኝ 50 ግን መቋጠራችን ነው አልችልም። ዛሬ አይነ ጥላ ነኝ ትዳር እንዳይዝ ገንዘቡን አጠፋፋሁት ከእናቱ ጋር ማጨቃጨቅ ከዛ በቃ እግዚአብሔር ቅዱስ ሚካኤል ተአምሩ ሊያሳየን እንዴ ልቦናዬን ሲመለከመለሰልኝ አባ በኋላ በቃ ቀጠሩት መንፈሱን አማተብኩኝ። ከዛ አማተብኩ እናቴ ትዝ ብላኝ አለቀስኩ። ወይኔ ከዛም እንት በቃ ለምን እንዴት አለቀስ
በጣም ያጨቃጭቀኛል ከእናቴ ጋር በሆነው ባልሆነው ነገር። እኔ ለካ ወዲቼ ነበር እናቴ እንደዛው ጫጫት ነገር ስቅስቅ ብዬ አለቀስኩ። ወይኔ እናቴ ወዲያው ደወልኩላት። እማ ደህና ነሽ አልኳት። እናቴ ደህና ነሽ? እኔ ደህና ነኝ፣ እዚህ ቦታ ሄጄ ነው። አንቺ ደህና ነሽ አልኳት። ወዲያው የተሰማኝ ስሜት የእናትነት ስሜት ነው። እዛ እያለሁ አልተሰማኝም እና ቆቃ ሚካኤል መጣሁ። ከዛ አንተን አግኝቼ ምንድነው ማድረግ ያለብኝ? ቤተሰቡ አለ ይፈታተነኛል አሁን ድረስና ሸሽቼ ለብቻዬ ነው የመጣሁት፣ ብቻዬን ለመዋጋት እዛ ይገሉኛል ብዬ አንተን አማከርኩ። እነሳ ማከረ ያው ስለት ተሳላልከኝ። ስለቴን አስገባው ለቅዱስ ሚካኤል። ስለቴን አሰጣው አስገባሁኝ። ከዛ መጨረሻ ላይ የተሳልኩት ስለት ያ ጠንቋይ ጋር ዋናው ይሄዳል ያልኩ ወንድሜ አሁን በዚህ ቆቃ ሚካኤል ይገኛል። እዚህ ነው ያለው። አዎ እዚህ ነው ያለው። ሚካኤል ስለቴን ሰማኝ። ያው እኔ ከቁም ነገር የምር አልጠበቅኩም እና እንድንቃ ቆይ ሰርፕራይዝ አለና ተባብለን የገባ ነው እና ደግሞ በቃ ቀድም ምን እንዳልኩት እኔ ምንድነው እስቲ ማድረግ አለብኝ አለኝና እኔ ደነገጥኩና ተለይቶ ወጣ የሚለውን ስብከት አዳምጠዋል አልኩ። እኔ በጣም ነው ማዳምጠው የመምህር ግርማን ትምህርት በቃና ብዙዎች ቅዱሳን እንኳን ከቤተሰብ ተለይቶ ሲወጡ ነው ብዙ ህይወታቸው ተስተካከለ እና እዚሁ እኔ በቃ አሁን እዚህ አለም አግብቼ ትዳር መያዝ ነው ፈልጋለሁ አልከኝ። ትዳር እንጂ ቁጭ ማለት ነው ፈልጋለሁ ማለት አለኝና እንደዛ ከሆነ ቢወንድምን ጉዳይ ቤተሰብን ጉዳይ ለቅዱስ ሚካኤል ስለት በስለት ስጣልኩት። ከዛ በቃ አቅም በላይ ሆኖ ካንተ አቅም በላይ ሆኖ ነገር በስለት ስጣልኩት። ለምን ቤተሰብ ጉዳይ ነገር ሲሆን ያው የሆነ የሚከብደኝ ነገር ሲሆን ማለት ነው ለምን አንተ የምትታገለው ነገር አይደለም። ይሄ ከመናፍስ ሴራም ያመጣል እግዚአብሔር ነው። በቃ ላለበት ገዳም ለቅዱስ ሚካኤል በስለስጥ ከዛ ይቀርበን ደግሞ ንስሓ ምናምን ግባ በቃ በሱ በምናም ጠንክር። ከዛ ምን አለኝ እኔ ከዚህ በኋላ በቃ ወደዛ ገና ልመለስም አልከኝ። እንደውም በቃ የፈለገው የሆነ ነገር ጋርጊ ባጃጅንም ቢሆን ገዝቻ ተረጋ ያለችኝ እዚህ ያደርጋል ወይ አገባለሁኝ ትዳር ካለ ወይ አባ ሳሙኤል ያጋባኛል ወይ አንተ ታጋባኛለህ እና ዛሬ ትዳር ማን የጠፍቶ ብቻ አንተ በቃ ይሄን እንደ እየጠነከርክ እንደ እየሰገድክ እንደ እየጾምክ ክርስቶስን ያገኘ ሰው ማንም ነው የሚፈልግ። ግን አሁን አንተ ራስን አድንና ነጠል ብለህ በቃ ሁሉ የገባነህ አሁን ከተመለስ ሞት ነው የሚጠብቀው ነው እንግዲህ በኋላ እንደማልመለስ እና ስለቴን አስገባው። አላመንኩኝም። ለራስን አውጣ ነው ያሉኝ ደውዬላቸው እንደዚህ እንዲህ ነው ንስሓ ገቡም ወይ ራስን አውጣ ስለቴን ለሚካኤል በቃው ሰጥቻለሁ ያስገባውኝ እና ያጠንቋይ ጋር ዋናው የሚሄደው መጥቷል እዚህ ነው ንስሓ ገባ። እሱም ተመስገን በቃ እናቴም ንስሓ ገባለ። እናቴም ንስሓ ገባች። ወንድሜ ንስሓ ገባ። አንደኛው ወንድሜ ንስሓ ገባ ከእግዚአብሔር ጋር ለመሆን ያ የነገርኩ በገጀራ እሱ ብቻ ትንሽ በጣም ይታገለዋል። እሱም ወደዚህ ለማምጣት እግዚአብሔር ከፈቀደ ነው። እግዚአብሔር ተአምር እያየሁኝ ነው። ለ30 ምናምን አመት ለ35 አመት ቤተክርስቲያን አያውቅም። ያው በገጀራ የምታክል ቆላ አድርክ የነበረው ኧረ ይሄኛው አሁን እዚህ ያለው ጸሎት ምንም አያውቅም። አሁን እዚሁ ነው ያለው። ደስ ይላል። ሰላም ያገኙት እዚህ ነው። በርታ። ያው ባንዴ አይደለም አልጋ ባልጋኛው ነገር የለም። ትግልም አለው ትግል አለው። እኔ ባለፍኩበት ፈተና ደግሞ ከባድ ነው። አሁንም ይዋጋል። ቅዱስ ሚካኤል ተአምሩን ያሳያል። እንግዲህ የኛ የቤቱ ዘር ጣጣ ጨሉ የለም ከዘር የመጣ ነው። ጨሌ ምናምን ታመልክ ነበር ማዘር? አዎ ከዘር ጨሉ አለ ከእናታችን አያታችን ማለት ነው። እዚህ ቆቃ ሚካኤል መጥቶ አሳዩት። ይሄ ሁሉ ጨሌ አለ፣ እኛ ጋር ጨሌ የለም። ስለዚህ አይምሮ ላይ የመንፈስ ባህሪ የማወዛገብ እንጂ ወይ ጨሌው ኖሮ እንደዚህ አይደለም። የዚህ ነው። እግዚአብሔርን በንጹህ ልቦና መነው። ሰማይና ምድርን የፈጠረ አምላክ ሰማይን ያለ ምሰሶ ምድርን የፈጠረ አምላክ ለአንተ አያቅተውም። አንተ ብቻ ተጸጸት። ጥቅም ፈላጊ አትሁን። ትዳሩን ፈቷል። ትዳር እንዲስተካከል አትፈልግ። ሀብት ለማየት አትሂድ። ያው ጽድቁን ይሹ መንገዱን ፈልጉ ሌላው ትርፍ ነው ይጨምራችኋል ነው የሚለውና መጀመሪያ የአጻተኝነት ስሜት ይሰማልኩት። ባንዴ ለመዳን አትሂድ። አባም እዚህ መጣህ አባም ባንዴ እንዲያድኑ አትፈልግ። ምክንያቱም ያን ሁሉ ዘመን ምን እንዳረክ አንተ ነበር ያልሄደበት ጠንቋይ የለም። ለህይወቴ ምንም አልጠቀመኝም፣ ምንም የጠቀመኝም ነገር የለም። እግዚአብሔር ይበልጥብኛል፣ እግዚአብሔር ይሻለኛል ብሎ ቅዱስ ሚካኤል ደጅ አውጥቶት በ35 ዓመት ሙሉ ቤተክርስቲያን ያረገጠ ሰው መልአኩ ቅዱስ ሚካኤል ልቡን አሸፍቶ ልቡን አንበርክኮት የልቡን ጉልበት አንበርክኮ ደጁ ላይ መጣል መጣው። ደስ ብሎታል። እንዴ አሁን ይሄ ሰርጀሪ እየተሰራው አላሰግድ እያለው የተሰጠውን ቀስ እያለ ነው የሚሰግደው። በቃ ገባኝ፣ አሁን ገባኝ። ይሄ ስጋ ሟች ነው አልኩት። ይሄ ስጋ እና ነፍስህን አድናት፣ የዘላለም ሕይወት የምታገኘው በሰማይ ነው። ያም ጠንቋዩ ሞተ።
የሚገርም ነገር ሞተ እሱና ሳይሞት ግን ባይሞት እዛው ነበር የሚለው እንኳን የሞት አለ ቅዱስ ሚካኤል ልቡን ሲመልስለት እንኳን የሞተ ባይሞት እሱ በቃ እንደዚህ አይነት ሰው ላና ልቡ የዋህ ነው ታውቃለህ። ይሄ ጠንቋይ ቤት ሄዱ ምን ቢሄዱ ምልስ ሲሉ ልባቸው የዋህ ነው። አንዳንድ እናቶች ጠንቋይ ቤት ሲሄዱ ጠዋት ይመጡና ግን ቤተክርስቲያን አምላኪያችን ነገር ነው ይሰማቸዋል። በጣም ነው የሚገርመኝ ቃል ልባቸው ንጹህ ነው። አዎ ሰማይና ፈጠረ ማለት ያያል የማያይ ይመስለናል እኛ ታውቃለህ ብዙ ነገር እንደሰራው ወደዛ መንገድ እንደነበርኩኝ እዛ ጠንቋይ ጋር እንደምንሄድ እግዚአብሔር ማረን ይቅር ባይ ነው። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራ አይልም ለምን ንስሐ አልገባም ነው የሚለው። ንስሐ ሳትገባ ስትሞት ደግሞ ሰይጣን ያንተን መዝገብ ይገልጣል። ስለዚህ እሳትና ውሃ ቀርቦላ ወደ ፈለግከው እጅን ስደር ነው። ስለዚህ እሳት ከሚበላ እኔ ራሴን ላድን ሳይሆን እምልህ አንተ ወንድሜ ነህ። ስለዚህ ስትወርቅ ዝም ብያ ላይም በቻልኩት አቅም አሁን ትክክለኛው መንገድ ክርስቶስና ክርስቶስ ብቻ ነው። እስቲ ምድርን ያተለዋለሁ ምድርን ያዝ እስቲ በምን አይነት ጥበቡ እግዚአብሔር እንደፈጠራት አንድ አካል ሰው ይሆንክ ደግሞ ለአንተ ያቀተው። ስለዚህ የገጠመኙን አዳምጥ ብዬው እስቲ ክፈትልኝ ነው አሁን እስቲ መዝሙር ክፈትልኝ ያው የማርያም ከምንድነው ይባል እንደዛ እንዳትሆን እያልኩ እያስረዳሁት ነው ማለት ወደ መንፈሳዊ ስመጣ የጸደክ ነው የሚያስመስለው እንደኔ ሰይጣን ወደ ዓለማዊ ነገር ኖረ ወደ መንፈሳዊ ስመጣ ትንሽ ጸሎት እንኳን ሲጀምር ጸድቀሃል ነው የሚለው። እኔ ሁሌ ማጽያተኝነት ስሜት ይሰማ አልጸደክም ንስሐ ገባ እንጂ አልጸደክም። አሁንም ንስሐ ብትገባ ድጋሜ ትወርቃለህ ታጻት መስራት ይችላል። ስለዚህ እየተወደቀ እየተነሳ ጻድቅ 7 ጊዜ ወርቃ እንደገና 7 ይነሳ ለመጽሐፍ ምሳሌ። ስለዚህ አሁንም ንስሐ ስለገባ እንትን ማለት አይደለም ሁሌም ያጻተኝን ስሜት ይሰማ። ኃጢአት ስትሰራ በራስ ስጋ ላይ በክርስቶስ በፈጠረ በስላሴዎች ላይ ነው አመጽን የምሰራው። ስለዚህ አንተ በራስ ስጋ ነፍስ ሰላም የላትም። አሁን አይጨንቅም በጣም ነው እንጂ የሚጨንቀኝ በጣም። ስለዚህ አሁን ከእግዚአብሔር ጋር ብሎ ቅዱስ ሚካኤል ስለዚህ ይሰማኝ አሁን በደጁ ነው ያለነው በቆቃ ቅዱስ ሚካኤል ቤተክርስቲያን ማለት ነው። እና ብዙም ታምርም እያየንበት ነው። ቤተሰብም እዛ ደውዬላቸው እዚህ ቆቃ ሆኜ ደውዬላቸው ማዬ እናቴን ንስሐ ግቢ ስላት ይሄ እኮ ነው እኛን ህይወታችንን ያመሰቃቀለው ዛሩ ነው በቃ እህታችንም ሞተች አንቺም እኮ እያረጀች ነው ትሞቻለሽ። ስለዚህ ንስሐ እንግባ ችግር የለውም እሺ ልጄ እሺ ይኸው ገባለሁ። ንስሐ አባት ያዘች ማርያም ንስሐ አባት ልባቸው ውስጥ እየገባ ነው መልአኩ ቅዱስ ሚካኤል ስለቱ በቃ እየሰራ ነው። የማርያምን ጽዋ አስገባች እና ቅዱስ ሚካኤል ታምራጋ ለወጥ እንደማይት ምን ደስ የሚል ነገር አለ። በጣም እኔ አሁን በፊት እናቴ ደወልኩ አልደወልኩ ምንም አስመስላ አሁን ልጄ ናፈቀችኝ። ወደዛ ለመሄድን ፍላጎት አለኝ ለማየት እሷን ቤት ነገሮች እንደሚስተካከሉ ሁሉ ነገር እዚህ ሞኜ ሁሉ ነገር እሺ ብለዋል። ቅዱስ ሚካኤል ለደጁ ያበቃኝ ያድነኛል ተስፋ አለኝ። ውጊያውንም የተዋጋን ነው ብዙ ምልክት አሁን መናፍስቱ በፊት ተደብቆ ነበር እኔ አሁን በጣም እዚህ እስሮች ቤተክርስቲያን እየደጋገምኩ ስለ ቅዱስ ቁርባን ደግሞ ትምህርት ከታተላለሁ። ስለ ቅዱስ ቁርባን አሁን አብዛኛው ቁርቢ ኃጢአት በሰራ እንደዚህ ይላል። ስንቆርብ መላእክታዊ ባህሪን የሚያላብስ ወይንም ደግሞ መላእክቶች ትሆናላችሁ እግዚአብሔር የፈጠረው ነገር ትፈጥራላችሁ ማለት አይደለም። ከኃጢአት ትነጻላችሁና እግዚአብሔር ጸጋውን ያበዛልናል። ቅዱስ ጳውሎስ በመልእክቱ ላይ እንዳስተማረ ስለ ቅዱስ ቁርባን ብዙ መልእክቶች ጽፎልናል። እናንተ ማርቆስ 11:28 እናንተ ሸክማችሁ የከበዳችሁ ነው ወደ እኔ ሸክማችሁ የዮሐንስ ወንጌል ላይ ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ አለ እኔ ምን የምታረጉ አትችሉም ፍሬ የሚያፈራውን አብዝቶ ጥሯል ይላልና ስለዚህ በእግዚአብሔር ነው ምንም ነገር በቃ አለሱ ምንም ነገር ልናረጋ አንችልም። እኔ የሥላሴ ፈጥሮኛል ፈጠረኝ ለምን ይቶኝ እኔ አቅም የለኝም። ዝናብ አላወጣ አዛዘም ፀሐይ አላወጣ አላመሽ አላነጋ። ስለዚህ በሱ ያመነ ወድቆ አይወድቅ። እኛ የጠላን ይመስለናል እንጂ የሰይጣን ክፉ ሐሳብ ነው ዲያብሎስ ነው። እኔ እዚህ መጥቼ ሚካኤል ጠልቷል ሂድ ብሎ ጓዜና ጠቅልዬ ልነሳ ተነስቼ ነበር ልሂድ በስላሴ ስም ጠልቷል በቃ አንተ ካንተ የማይሻሉ መንፈስ እየተሸኘለት አንተ እንዴት አንተ በቃ እግዚአብሔር ጠርቷል የሰራውን ንስሐ ገብቼበትም የኋለኛው በዛች በደል ወቅስ ፈልጋለሁ የኋለኛውን ኃጢአት ያስታውሰኛል። እንዴት አንተ እንደዚህ ትሰራለህ እንዴ አርጋ ይቅር ያለ መስሎ ነው ምናምን እያለኝ ማለት ነው። እና ቅዱስ ሚካኤል ስለታችንን ሰምቶ እኔ በቆቃ ሚካኤል እገኛለሁ። ውጊያውንም እየተዋጋን ነው። እኔ መናፍስቱ አሰራር በጣም ከባድ ነው። ከእግዚአብሔር ጋር በህይወትንም ልታጣ ትችላለህ። እግዚአብሔርን በጣም ብዙ ነገር የተማርኩበት
በተለይ ደግሞ ምን አለ መሰለህ አንዳንዴ ቅዱስ ቁርባን የሚያስበው ሰው ቅዱስ ቁርባን ተቀበለ ምንም ውድቀት እንደሚወድቅ ከቆረበ ወደ ኃጢአት እንደማይመለስ ቁርባን ከተቀበለ በቃ ጻድቅ በተለይ ደግሞ አሮጊት ለሽማግሌና አሮጊት ተለቀደ አርጉም ላረጁ ሰዎች ሰው ኃጢአተኛ ነኝ ብሎ የሚያምን ሰው በደለኛ ነኝ ኃጢአተኛ ነኝ ብሎ የሚያምን ሰው ከመቁረብ አይመለስም። በቃ ኃጢአቱን ያመነ ይቆርባል። በደለኛ ነኝ ብሎ የሚያምን ሰው ይቆርባል። ያ ምንድነው አንተ በደልን እግዚአብሔር ለኛ ለኃጥአን የተዘጋጀ ምግብ ማዕድ ካቀረበልህ አንተ ኃጢአተኛ መሆንን ታምንና ትቀበላለህ። ተብሷል። ያ ስለሆነ እዚህ ቦታ ላይ ደግሞ አንተ መተህ በቆቃ ሚካኤል ላይ እንደዚህ አይነት ድነት ወንድምህ መጥቶ በቅዱስ ቁርባን እየተመላለስ ከዛው ሊወት ቀላል አይደለም። አሁን እዚህ ጋር አለፍ አለፍ አድርገን የምናወራው ነገር ነው እንጂ ቀላል አይደለም። ብዙ ነገር አለ እና ይሄ ሁሉ በረከት ደግሞ አንተ ስላገኘክ ስላየው በጣም ደስ ብሎኛል። ክርስቶስም ከዚህ በላይ ጸጋውን ያብዛልህ። ቤተሰቦቹ የሚለወጡበት ያርክ እና ደግሞ እዚህ ቦታ ላይ ክርስቶስን ጠራሁት፣ ሰማኝ፣ ጠየኩት፣ መለሰልኝ፣ አዋየሁት፣ ሁሉን ችግሬን ፈታልኝ የምትልበትን ጊዜ ያፍጥን። አሁንም እያደረገው ስለሆነ እና አግብተህ ደግሞ ትዳሪተህ ደግሞ በቆቃ ሚካኤል ላይ የምትዳርበትን ጊዜ ያፍጥን። የምሬን ነው እና በጣም ደስ ብሎኛል። ብዙ እንደተማራችሁበት ተስፋ አደርጋለሁ። ወንድማችንም ማለት እንፈልገው መጨረሻ ሰዓት ማለት እንፈልገው ነገር ካለ ካንተ ሐሳብ እንስማና እንዘጋው። አሁን መጨረሻ በምንም አይነት ተስፋ ውስጥ በሚያስቆጥ ነገር ቢኖር በእግዚአብሔር ተስፋ እንዳይቆረጥ ክርስቶስ ሐዋርያትን አስተምሮ በሐሙስ ዕለት ስምዖን ጴጥሮስን አስቆረጡት። ይሁዳ ጌታ ኢየሱስ ክርስቶስ ስለስጋው ደግሞ አስተምሯቸው ካቆረቧቸው በኋላ ይሁዳ እንደሚሸጠው ጴጥሮስም 3 ጊዜ እንደሚክደው እየተናገረ ነበር። እናም ጴጥሮስም 3 ጊዜ ካደ። ክርስቶስ ግን ጴጥሮስ 3 ጊዜ ካደውን አምላክ ይቅር አለው። አቁርቧቸዋል። ክርስቶስ አቁርቧቸው ነው ጴጥሮስ የካደው። ይሁዳም ስላልተጸጸተ ንስሐ ስላልገባ ራሱን አጠፋ። ስለዚህ በምንም አይነት ህይወት ውስጥ ቢሆን የክርስቶስ ሥጋን ተቀብለው ኃጢአት የሚሰሩ ስጋው ደግሞ ተመልሰን ያንን ተስፋ ንስሐ እንድንገባ እድል ስለሚሰጠን ስጋው ደግሞ ብንቀበል ኃጢአት ምንሰራም በእግዚአብሔር ተስፋ እንደማይቆረጥ በእግዚአብሔር ጭራሽ ተስፋ አይቆረጥ። በምንም አይነት ነገር ውስጥ ቢኖር የሥጋ ደካማን እግዚአብሔርን ያመነ ወርቅም የዘላለም ሕይወት ያገኛል ማለት ነው እና ይሄ ነው ተስፋ ማድረግ እግዚአብሔርን ነው። ለምን ቅዱስ ቁርባን ከተዘጋጀ ለምን ንስሐ ተፈጠረ? ኃጢአት ከሌለ እኮ ንስሐ አይፈጠርም። መውደቅ መነሳት ስለሆነ ሁላችሁም እናመሰግናለን። የጆኒቱ ቤተሰቦቼ ይሄም ወንድማችን ያቀረበልን የነገረን ታሪክ በጣም አስቡት። እስከ መገለል ይሄኔ እዚህ ጋር ማናገኘው ልጅ ነበረ። እመቤቴ ቅድስት ድንግል ማርያም በጠራ ሰዓት ደርሳለት ሰይፉንም አዙራለት ድኗል። እዚህ ጋር ደርሷል። አሁን ደግሞ ቤተሰቦቹን ሁሉ የሚያሸንፍበት ክርስቶስ አብሮ ሆኖ የሚሰራበት ሰዓት ነው። እግዚአብሔር ጊዜ አለው። የሆነ ፈተና ያሳየህና ያ በዛ ፈተናው ጸንተ ከሱ ጋር ኮን ጊዜውን ደግሞ ይሰራል። እሱም በስል አሁን የእግዚአብሔር ጊዜ ነው። ያ ስለሆነ ሁላችሁም ይሄን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስላዳመጣችሁ እናመሰግናለን። እንደዚህ አይነት ፕሮግራሞች ሰፋ ያለ ቦታ ሰፋ ያለ ቤት እና በቃ በኖርማል ባለ ነገር መጀመር ፈልጌያለሁና ሐሳቡም ስላለኝ ከዚህም እንደዚህ አይነት ወንድሞቻችን ታሪኮችን ማቅረብ ስለምፈልግ ማገዝ ይሄን ዩቲዩብ እንደዚህ መርዳት ምናምን የምፈልጉ በውስጥ አውሩኝ። ለምን እንደዚህ አይነት ወጣቶች ብዙ እንዳንተ መናገር የሚፈልጉ ብዙ ነገር አለ። አሁን ላይ ማቀርበው እዚህ ቆቃ ሚካኤል እየመጣሁኝ ነው። አዳማ ቆቃ ሚካኤል እየመጣሁኝ ነው። ዘው ጸበል ቦታው ላይ አዳራሽ ውስጥ ነው ይሄንን ማቀርብላችሁ። ግን የተመቻቸ ቦታና የተመቻቸ ሁኔታ የተመቻቸ ማቴሪያል ነገር ቢኖር ብዙዎቹ እንደዚህ አንተ ገጆ እንደዚህ ታሪክ የማካፈል ፈልጋለሁ ወጣቱ የሚማርበት ስለሚሉኝ እኔም ደግሞ የተነሳሁት ወጣቱ እንዲማርበት ለወጣቱ ስለሆነ ይሄን ነገር ማገዝ የምፈልጉ በውስጥ አሩኝ። አመሰግናለሁኝ። መልአኩ ቅዱስ ሚካኤል እንደረዳ የኔም አባት ነው። ስማችንም አንድ አይነት ነው። አንተም ስለረዳ በጣም ደስ ብሎኛል። አግብተህ ወልደህ ደግሞ ለማሳየት ያብቃኝ፣ ለማየት ያብቃኝ። አመሰግናለሁኝ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም። በድጋሚ ከላይ ያስቀምጥኩላችሁን የቴሌግራም ሊንክ ጆኒቱ ፎር የሚለውን እና ከስራ ያስቀምጥኩላችሁን ስልክ በመጠቀም ኢሞ፣ ዋትስአፕ ይሰራል ስልኩ። ደግሞ ሊንክ ቴሌግራም ገብታችሁ ማግኘት ትችላላችሁ ማውራት እና ደግሞ አሁን እያቀረብኩላችሁ ያለውን ፕሮግራም ይህንን እንግዳ ምናምን እያቀረብኩ መሰራውን ቦታም ማቴሪያልም ብዙ ነገር ስለሚያስፈልግ በሰፊው እንደዚህ አይነት ነገሮችን ለማቅረብ ማገዝ መፈልጉ ለእናንተ የበረከት ስራ ሰው የሚማርበት ትልቅ ብዙ ነገር የሚማርበት ብዙ ወጣት የሚድንበት ስለሆነ ይሄ ልጅ ያሳለፈውን ታሪክ እንደዚህ ታሪኮችን ለብዙ ሰው ለወጣቶችን ታሪክ ለወጣቱ ቢቀርብ ብዙ የመዳን የሚድኑ ነፍሶች ስላሉ ይሄን ነገር መካፈል ማገዝ የምትፈልጉ
በማቴሪያል ሊሆን ይችላል፣ በአካባቢ በቦታ ምናምንና የተሻለ ከዚህ አዳማ እየሄድኩ ስለምቀረጽ ቦታ ቤት ምናምን አመቻችተን እቃ ማቴሪያል አሟልተን እንደዚህ አይነት ፕሮግራም በሰፊው ማቅረብ ስለምፈልግ ከክርስቶስ ጋራ እግዚአብሔር ፍቃዱ ከሆነና በዚህ ነገር ላይ ማገዝ የምትፈልጉ የበረከት ስራ እንድታግዙኝና ብዙ ነፍስ የሚድንበት ብዙ ወጣት የሚፈወስበት ይሄን ተምቶ የኔም ችግር ነው ብሎ የሚድን ብዙ ወጣት ስላለ የወጣትን ነፍስ ማዳን ስራ ነውና እኔም ክርስቶስ ከፈቀደልኝ ይሄን ስላሰብኩኝ እናንተም ይሄን ማገዝ የምትፈልጉ መርዳት የምትፈልጉ በዚህ ነገር በማቴሪያል ሊሆን ይችላል ውጭ ያላችሁም ይሄን ነገር ውጭ ያላችሁ በማቴሪያል ለምሳሌ የዩቲዩብ ማቴሪያሎች ብዙ ስላሉን በሱም ሊሆን ይችላል በምችሉት ባቅማችሁ በሐሳብም ሊሆን ይችላል ማገዝ ፈልጉ በዚህ ሊንክ እየገባችሁ በውስጥ አውሩኝ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እግዚአብሔር ትልቁን ቦታ ያደርሰን። የብዙ ወጣት ነፍስ ድኖ ለቅዱስ ቁርባን በክተው በቁርባን በአምልኮት ውስጥ ተሰብስበን ክርስቶስን በአንድነት የምናመሰግንበት ጊዜ ያፍጥንልን። ለምን ወጣቱ ብዙዎቹ የተያዙ ወጣት ስለሆነ አሁን ላይ ለወጣቱ ደርሰን እንደዚህ አይነት ታሪኮችን ደግሞ እያቀረብን ወጣቱ የሚድንበትን ነገር ክርስቶስ ያስተካክልልን። ብዙ ነገር አስቤያለሁ። እናንተም በምትችሉ በአቅማችሁ ከጎኔ ሆኑ። በክርስቶስ ጠይቃለሁኝ፣ በክርስቶስ ስም አሳስባለሁኝ። አመሰግናለሁኝ። ሰላም ሁኑ።